ዛሬ በርከት ያሉ ጉዳዮች አሉን። አሁን ማምሻውን ከደረሰን ዜና ነው የምንጀምረው። ሰበር ዜና አለ። እሱም የቴዲ አፍሮ ስቱዲዮ መሰበሩንና ያሉ ንብረቶችና ቁሳቁሶች መዘረፋቸውን ሰምተናል። ማን የዘረፈው ማን ነው የሚሰብረው የሚለውን ነገር የምታጡት አይመስለኝም። እያንዳንዳችሁ ቤት በማን ሲዘረፍ እንደከረመ ማን ሲዘርፋችሁ እንደኖረ የምታውቁት ነው ማለቴ ነው። ስለዚህ ማን የሰበረው ስቱዲዮ ወዘገበበት መንግስት አገርና ህዝብ እያጠቃ እንዳለ የምትመለከቱት ነው። ስቱዲዮውን በተመለከተ የደረሱን መረጃዎች ወደ እናንተ እናደርሳለን። የሂውማን ራይትስ ዎች የአውሮፓ ህብረት ለኢትዮጵያ የሰጠውን ፈንድ በተለይ ደግሞ ከዚህ በፊት ታግዶ የነበረውን የድጋፍ ፈንድ መልቀቁን ተከትሎ እንደዚሁ አሳሳቢ ነው ሲል የገለጻቸውን ነገሮች አጋርቷል። የአፍሪካ ሪፖርት እንደዚሁ በሱዳን ለአርኤስኤፍ እና አርኤስኤፍን ሁኔታ በተመለከተ ይዞት የወጣው ዘገባ አለ። አርኤስኤፍ በሽብርተኝነት እንዲፈረጅ በተለይ በአሜሪካ መንግስት በኩል ከፍና በኮንግረሱ በከፍተኛ ደረጃ ጫና እየተደረገ መሆኑን የሚናገር መረጃ ነው ይዞ የወጣው። ዘኢኮኖሚስት በኢትዮጵያ ውስጥ እየተካሄደ ያለው ጫና የተሳልቆበታል። እሱንም በተመለከተ ይዘን እንቀርባለን። ኤርትራን በተመለከተ እንደዚሁ ወል ስትሪት ጆርናል ይዞት የወጣው ሪፖርት አለ። እሱን እናንተ የምናደርስ ነው የሚሆነው። አምባሳደር ባሲንጋ ከአማራ ክልል አስደንጋጭ ነገር ሰምተዋል። የአማራ ክልል የጸጥታውን ሁኔታ ከዚህ በፊት ከነበረው በሚዲያ ከሚያውቁት ከነ አብይና ከነ ሽመልስ ከሚሰሙት በተለየ ሁኔታ በቀጥታ ከናረጋ ከበደ የሰሙ መሆናቸውን እና ሁኔታውን በምን አይነት ደረጃ እንዳለ ትክክል የተገመገመበት ነው። በነገራችን ላይ ይሄንን በተመለከተ ሰፊ ዘገባ ኤክስክሉሲቭ የሆነ መረጃ ለኤቢሲ ደርሷል። እሱን በቀጥታ ወደ እናንተ የምናደርስ ነው የሚሆነው። አማራ ክልልና የአማራ ክልል ሁኔታ በማያሻማ መልኩ ከአገዛዙ መውጣቱን አምባሳደሩ ሰምተዋል። ይሄንን ወደ እናንተ እናደርሳለን። በቀጣይ መደረግ ያለባቸውንም ነገሮች በተመለከተ እናረጋ ከበደ እንደነገሯቸው መረጃዎች ደርሰውናል። እሱን መረጃ በቀጥታ ወደ እናንተ እናደርሳለን። ትናንትና አንድ ፕሮግራም ሰርቶ ነበር ኤቢሲ። በተለይ ደግሞ በዚህ በኩርሙክ ጎልድ ማይን ተብሎ በሚጠራው ወይንም በኩርሙክ ወርቅ ማዕድን ስፍራን በተመለከተ የማዕድን ስፍራው ከካናዳ ካምፓኒ ወደ ቻይና ካምፓኒ መዘዋወሩን ተከትሎ በዛ ውስጥ ያሉ የግብጾች በተለይ ካምፓኒውን ኦን በማድረግ ረገድ የግብጾች ሚና ነበር። ግብጾችን በተመለከተ እንግዲህ ብልጽግና ትላንትና ከኛ ከሰማ በኋላ ትላንት ይህን ፕሮግራም እያሰርተን ነበር። ዛሬ ብልጽግና ሚዲያዎችም ይህንን ጉዳይ ይዘውት መውጣታቸውን ተመልክቻለሁ። በብልጽግናዎች ዘንድ ከባድ ቁጭት ፈጥሯል። ከባድ ቁጭት ብቻ ፈጥሯል ሳይሆን ተመስገን ጥሩነህ ካልተባረረ የሚል ቅስቀሳም እያደረጉ ነው ያሉት። ተመስገንን ለማዳን የሚሞክር ሰው ይኖራል ብዬ አላምንም በዚህ ሰዓት። ከብልጽግና ውጭ ተመስገን የሚጠለልበት ቦታ አለ ብሎ ለማሰብ ስለሚቸገር ነው። ኤኒዌይ ተመስገን ጥሩነህ ላይ ከፍተኛ ዘመቻ እየተደረገበት እንዳለ ተመልክተናል። ምክንያቱም ምንድነው የሚለው ምናልባት በኋላ ላይ እናብራራለን። ምን የሌለ ነገር አለ። በጣም በርካታ ጉዳዮችን ነው ይዘን የመጣ ነው ወደ እናንተ ለመድረስ ማለት ነው። የት ሀገር ሆናችሁ በሳተላይት በተለይ የምትከታተሉን ሰዎች ካላችሁ ትናንትና ባልነው በቃል በገባ ነው መሰረት በቀጥታ ኢትዮጵያ ሳተላይት ላይ የኤቢሲን ፕሮግራም እየተከታተላችሁ የአማራ ሰዓትን እየተከታተላችሁ ያላችሁ 10 ሰዎች ስክሪንሻት አድርጋችሁ ፎቶ አንስታችሁ በዋትስአፕ ቁጥራችን ሲደመር 1723093725 ላይ በዚህ በከፊል ለፊት በምታዩት ስልክ ላይ ማለት ነው በዛ የምትልኩልን ከሆነ ለ10 ሰዎች ሽልማት እንሰጣለን ባልነው መሰረት የመጀመሪያዎቹ 10 ተሸላሚዎች እንደዚሁ ታውቀዋል። ሽልማታቸውንም ለእያንዳንዳቸው ልከናል። ስማቸውን እዚህ ጋር አንጠራም ለደህንነታቸው ሲባል ማለት ነው። እንኳን ደስ ያላችሁ ማለት ፈልጋለሁ። ዛሬም በተጨማሪ ያላችሁበትን ቦታ ጠቅሳችሁ 10 ሰዎች አሁን ይሄ ፕሮግራም እየሄደ ባለበት ሰዓት ላይ ስክሪንሻት አድርጋችሁ ወይንም ፎቶግራፍ አንስታችሁ በቀጥታ በዋትስአፕ ቁጥራችን የምትልኩልን ከሆነ በሳተላይት እየተመለከታችሁ ካላችሁ እንደዚሁ ለተጨማሪ 10 ሰዎች ሽልማት የምንለግስ መሆኑን በዚህ አጋጣሚ መግለጽ ፈልጋለሁ። ቆይታችሁ ያማረ እንዲሆን ከልቤ ነው የምመኘው። አድማጭ ተመልካቾቻችን በጣም ደስ ብሎናል። የምናወራው ከአማራ ህዝብ ጋር ነው፣ ከኢትዮጵያ ህዝብ ጋር ነው። በቀጥታ በዩቲዩብ ላይ ብቻ አይደለም ተጠደን የምናወራው ማለት ነው። ሚሊዮኖች ጋር መድረስ ይችላል። አስገራሚው ነገር ፍሪኩዌንሲውን ስታስገቡ ብቻ በቀጥታ ምንም ዲሽ ማንቀሳቀስ አይጠበቅብህም። በቀጥታ ቤት ድረስ አማራ ሳት መጥቷል ነው ያሉን። ምንም ኤፈርት አይጠይቅም። እውነት ለመናገር ብዙ ሰዎች የነገሩንም በቀላሉ ሳተላይቱን ማስገባት መቻላቸውን ነው። ስለዚህ እንኳን ደስ ያላችሁ ማለት ፈልጋለሁ። ከዛሬ ጀምሮ እንግዲህ በቀጥታ ከህዝባችን ጋር መገናኘት የምንችልበትን እድል ፈጥረናል ማለት እችላለሁ። ስለዚህ ፕሮግራማችን እስከ ፍጻሜ ድረስ አብራችሁ እንድትከታተሉ በአክብሮት ጠይቃለሁ። በነገራችን ላይ ቴዲን በተመለከተ እንደዚሁ በርካታ በውጭ ሀገራት የሚገኙ የኢትዮጵያ ማህበራት፣ የአማራ ማህበራት፣ የኢትዮጵያ ማህበራት በጋራ እንደዚሁ ለፕሬዚደንት ለሴክሬታሪ ሩቢዮ በርካታ ደብዳቤዎችን እየጻፉ እንዳሉ ተመልክቻለሁ።
ይበል የሚያሰኝ እንቅስቃሴ ነው እያደረጋችሁ ነጋሽ መስፍን በጣም የተጠናከረ እንቅስቃሴ እያደረጋችሁ ኤፓክን ጨምሮ በጣም በርካታ ድርጅቶች በጋራ የቴዲን ደህንነት በተመለከተ ወይንም የአርቲስት ቴዎድሮስ ካሳሁንን ደህንነት በተመለከተ እያሳሰባችሁ ትገኛላችሁ። መላ ኢትዮጵያ ህዝብ አይንና ጆሮ በነገራችን ላይ በአሁን ሰዓት ላይ አርቲስቱ ላይ እንዳለ በግልጽ ማወቅ ይቻላል። ግን አገዛዙ ምን እያደረገ እንዳለም የምንነግራችሁ ነው የሚሆነው። ከዛም ባሻገር በአማራ ክልል በርካታ ውጊያዎች ሲደረጉ ቆይተዋል። የፋኖን ውሎ በተመለከተም በርካታ ያገዛዙ ወታደሮች ተማርከዋል። በርካታ የጦር መሳሪያዎችም እንደዚሁ በተለይ በሸዋ በጣም ከባድ ውጊያ ሲደረግ ነበር የነበረው። በዚህም በርካታ ተገኝተዋል የተባሉ ድሎችን ወደ እናንተ እናደርሳለን። ሙሉ መረጃዎቹ ደርሰውናል። እስከ ፍጻሜያችን ድረስ አብራችሁን ቆዩ። በድጋሚ ስቲከር እየገዛችሁ ኤቢሲን ላይክ እና ሼር እያደረጋችሁ ብዙዎች ጋር እንዲደርስ አድርጉ። በሳተላይት የምትከታተሉን ሰዎች ሀሳብ አስተያየቶቻችሁን ከዛሬ ጀምሮ መቀበል እንጀምራለን። እንኳን ተገናኘን፣ እንኳን ደስ ያለን ማለት ፈልጋለሁ። መልካም ቆይታ ይሆንላችሁ። ጤና ይስጥልን። በድጋሚ ወንድም አንሙት እንኳን ደህና መጣህ። ወንድም አለም እንዴት ይዞሃል? እንኳን ደስ ያለ። ደህና ነኝ። እንዴት አለ? እንኳን ደስ ያለ። ሳተላይቱ ሊመጣ ነው መጣ። ዛሬ ደግሞ ጀመረ ብለን ነው እንኳን ደስ ያለ የምንባባለው። አማራ የጀመረውን ነገር መጨረስ አለበት ነው። የጀመርናቸውን እያንዳንዱን ፎልደር መዝጋት ይኖርብናል። ስለዚህ ሳተላይት ላይ እንመጣለን ስንል መተን ማሳየት መቻል ይኖርብናል ማለት ነው። ለውጥ እናመጣለን በሀገራችን ስንል ለውጥ አምጥተን ማሳየት መቻል ይኖርብናል ማለት ነው። በተግባር መገለጥ ማለት ይሄ ይመስለኛል። አንሙትና ይሄንን ማሳካት ችለናል። ደጋፊዎቻችን፣ የኤቢሲ ቤተሰቦች እዚህ እንድንደርስ ስላደረጋችሁ ሁሉ ከፍ ያለ አክብሮት አለን። በሂደቱም ኤቢሲ እዚህ ቦታ ላይ እንዲደርስ በርካታ አስተዋጽኦ ያደረጋችሁ የሙያ ባልደረቦቻችን፣ የአማራ ሚዲያዎች በርካቶች በሙያቸውም እንደዚሁ በብዙ መንገድ በአርአያነት ምሳሌ የሆናችሁ ሁሉ እንኳን ደስ ያላችሁ ማለት ፈልጋለሁ። ሁሉም የኢትዮጵያ ሚዲያዎች የአማራ ሚዲያዎችም ወደ ኢትዮጵያ መድረስ እንፈልጋለን ያላችሁ ሙሉ ይሄንን ሳተላይት መጠቀም ፍላጎታችሁ ካለ ሙሉ ሳተላይቱን መጠቀም የምትችሉበት መገልገል የምትችሉበት እድል እንዳለ በዚህ አጋጣሚ መጥቀስ ፈልጋለሁ። አንሙት ሁለት ይሄንን ተከትሎ እንግዲህ ዛሬ ሳተላይት ላይ መተናል። ድጋፍ እንፈልጋለን። ሁለት ሰዎች በስሞል ሰርክል ድጋፍ እንድታደርጉልን እንጠይቃለን። ስለዚህ እሱን ጥሪ እያስተላለፍን ያለ ነው። እዛ ላይ ተገኝቼ ኤቢሲን ማገዝ ፈልጋለሁ። ሰርታችሁ አሳይታችኋል የሚል ሰው ካለ ሊያግዘን ፍቃደኛ ነው። ማንም ባያግዘን ደግሞ ቆመን እናሳያለን፣ ለውጥ አምጥተን እናሳያለን ነው። ህዝባችን ቢያግዘን ግን የህዝባችንን ተቋማት እናቋቁማለን የሚለውን ደግመን ደጋግመን እያነሳን ያለ ነው። ስለዚህ ፍላጎቱ ያላችሁ ማገዝ የምትፈልጉ ሲደመር 1723093725 ላይ በዋትስአፕ መገኘት ፈልጋለሁ ብቻ በሉን። ደብዳቤውን አርቀቀን ወደ እናንተ እንልካለን። ስብሰባው ላይ እንዲገኙ የዙም ሊንኮችንም እንደዚሁ ተደራሽ እናደርጋለን ለማለት ነው። እንኳን ደህና መጣህ። መቀጠል ትችላለህ። አንሙት ግን አለው በጣም የተለየ ቀን ነው ወንድም አለም። በጣም የተለየ ቀን የሚያደርገው ኤቢሲ ቴሌቪዥን በነገራችን ላይ ስርጭት ሲጀምር ወደዚህ ወደ መረጃ ትግል ሲገባ እኔም አንድ አመት ያህል አዲስ አበባ ተደብቄ በነገራችን ላይ ተደብቄ ኤቢሲ ቴሌቪዥን ላይ ስሰራ በዋናነት ለአንድ አመት ተኩል ያህል ሳተላይት ላይ ነበረ ኤቢሲ ቴሌቪዥን። ከዛ በኋላ ኦልሞስት ለአንድ አመት ከግማሽ ያህል እንደገና በአቅም ችግር ምክንያት በተለያዩ ውስጣዊና ውጫዊ ምክንያቶች ሳተላይት ላይ አልነበረም ኤቢሲ። ስለዚህ አሁን ተመልሷል። መጀመሪያ ናይል ሳት ላይ ነበር አንሙት። ከዛ አገዛዙ መጀመሪያ ዛሬ አይ ቲንክ በደንብ ስለ ኤቢሲ ማውራት አለብን መሰለኝ። ትንግርት ሙሉ ጊዜ በጣም በርካታ ጉዳዮች አሉን። ኤኒዌይ ግን መግቢያ ላይ ማንሳት ትችላለህ አንሙት። ለምንድን ነው አይ ቲንክ አይ ነው በዚህ ወቅት ምን ያህል እናወራለን ለምን እናወራለን አላውቅም። ግን እንዳልከው ልክ ሲጀምር ናይል ሳት ላይ ስርጭት እንደጀመረ ወዲያው ነው አገዛዙ ያስወረደው። እንዳውም የናይል ሳት አመራሮች ከመንግስት የመጣ ጫና ስለሆነ ምንም ማድረግ አንችልም ብሎ ነበር ያን ጊዜ የመለሱት። በነገራችን ላይ በኢትዮጵያ መንግስት ምክንያት ነው መቀጠል ማትችሉት የሚል ምላሽ ነበር ያን ጊዜ የሰጡት። ከዛ ወረድን። ከዛ በጣም ተደራሽ ባልሆነ ሳተላይት ላይ ለአንድ አመት ተኩል ያክል እንደምንም ስንንከላወስ ነበርና አሁን በዚህ በቀጥታ ስርጭት ሳተላይት ላይ ዩቲዩብ ላይ ብቻ ሳይሆን ሳተላይት ላይ እየተላለፍን መሆኑን ሳስብ
እንደ አንድ የኤቢሲ ኤዲተር ኢንቺፍ በጣም ከፍተኛ ኩራት ይሰማኛል። ደግሞ ከአርሶ አደሩ ቀይ ከአማራ ህዝብ ደጅ መልእክት ሲላክሳ በጣም ስሜታዊ ያደርጋል። ለምሳሌ አሁን ከራያ ቆቦ፣ ወልዲያ፣ ባህር ዳር፣ ማርቆስ፣ ፍኖተ ሰላም፣ እንጅባራ የተላኩልንን መልእክቶች ነው ዋትስአፕ ላይ ስመለከት የነበረው። አንሙት ከደብረ ታቦር፣ ጎንደር፣ ጋይንት፣ አርማጭሆን ጨምሮ ማለት ነው። ማለት በዚህ ደረጃ እንዴትም እንደደረሰ አላውቅም። እውነት ለመናገር ያን ያህል ለፕሮሞሽን ብዙ አላወጣንም። ማስታወቂያ ገና አልሰራንም። ሳተላይቱ ተደራሽና እንደጀመረ ለብዙ ሰዎች አልነገርንም ይመስለኛል። በፊት በነበረበት ቦታ ላይ ስላገኙት በቀጥታ ለማስገባት ስላልተቸገሩ ይመስለኛል በዚህ ፍጥነት ሰዎች ሳተላይቱን መገልገልና መጠቀም የጀመሩት ይመስለኛል። ያ ጥሩ ነው። ሳተላይት ላይ ያሉ የዲሽ ሰሪዎች በየአካባቢው ያላችሁም ሰዎች ሼር አድርጉት፣ ፍሪኩዌንሲውን ንገሩ። 2 ሳተላይት ነው፣ ዩቴል ሳት ላይ አለ፣ ያ ሳት ላይ አለ። ሁለቱንም ሳተላይት አማራጮችና ፍሪኩዌንሲዎች በተለይ በመላ ሀገሪቱ ያላችሁ የዲሽ ፍሪኩዌንሲ በመሙላት የምትታወቁ ልጆች ይሄንን በማድረግ ተባበሩ። ኦሬዲ ማየት የጀመራችሁ ለዲሽ ሰሪዎች ንገሩ። ስለዚህ ሁሉም ሰው በየቤቱ ማየት አለበት። አንዳንድ ጊዜ የ1 ሰዓት የ2 ሰዓት ፕሮግራም ዩቲዩብ ላይ በተለይ በዳታ ለማየት የሚቸገሩ ሰዎች ስላሉ ዲሽ ሰሪዎች በዚህ ትግል ውስጥ አንሙት እያልክ ያለው ዲሽ ሰሪዎች በዚህ ትግል ውስጥ የሚኖራቸው ሚና ያነሳ ነው። ቢያንስ በየቤቱ ይሄ ፕሮግራም እንዲጀመር እያንዳንዱ ሰው የዚህ ፕሮግራም ባለቤት እንዲሆን እያንዳንዱ ዲሽ ሰሪ በዚህ ትግል ውስጥ የራሱን አሻራ ያሳርፋል እያልክ ነው ያለው አይደል? ምንም ጥያቄ የለውም። ይኸውልህ እያንዳንዱ ሰው የራሱ አስተዋጽኦ አለው። ለምሳሌ የዲሽ የሚያስተካከል የሚሰሩ ልጆች ይሄ ቴሌቪዥን መታየት አለበት ተወዳጅ ነው ብሎ ሲያምኑ ብዙ ነገር ማድረግ ይችላሉ። ስለዚህ አማራሳት ቲቪ ነው፣ አማራሳት ቲቪ ነው፣ አማራሳት ቲቪ እዩ ተብለው ፍሪኩዌንሲውን እየሞሉ wherever ብዙ ነገር ማድረግ ይችላሉ። ስለዚህ እያንዳንዱ ሰው በየአካባቢው ላይ አማራሳት ቲቪ እንዲሞላ በዚህ አጋጣሚ መንገድ እንፈልጋለን። ስሙን በደንብ መያዝ ይገባል። አማራ ሳተላይት ቴሌቪዥን አማራሳት ነው የሚባለው። ስለዚህ አማራሳት ቲቪ የሚለውን ስም በደንብ ማየት አማራሳትን ያያችሁ ነው፣ አማራሳትን እየሰማህ ነው ወይ፣ አማራሳትን እየተከታተላችሁ ነው ወይ የሚለው ነገር በደንብ መለመድ ያለበት ነው። በቀጥታ ስርጭት አማራሳት ላይ ስላለው በጣም ኩራት ይሰማኛል። ይሄን ካልኩ በኋላ ትንግርቱ እኔ እውነት ለመናገር ስሜታዊ የሚያደርጉ ብዙ ነገሮች አሉ። እንደ ኤቢሲ ቴሌቪዥን ማለት ኤቢሲ ቴሌቪዥን የጽናት ምልክት ነው ብለን አውርተናል፣ ተናግረናል። የጽናት ምልክት ነው ስንል እንዳው ዝም ብሎ እንደ ቃል ሊወስዱት ይችላሉ። ኤቢሲ ቴሌቪዥን የሞቱ የታወጀለት ሚዲያ ነው የነበረው። ቀብሩ የታወጀለት ሚዲያ ነው የነበረው። አየ ትግል ሲሆን እንደዚያ ነው። ዝም ብሎ ውስጣዊ ውጫዊ ትግል ፈተና ከውስጥ መፈተን ከውጭ መፈተን ብቻ አይደለም። ከ40 ጊዜ በላይ ዩቲዩብ ላይ መታፈን መዘጋት በር ዘግቶ መነጋገር ነው እስከምን እኔ እናንተ እኮ 30 ሰው 40 ሰው 50 ሰው ላይ በያየን ካወርተናል። 50 ሰው just 50 ሰው can you imagine 50 ሰው ላይ እያየን እናወራ ነበር። ከውስጥ ብዙ ፈተና አልፈናል፣ ከውጭ ብዙ ፈተና አልፈናል። ኤቢሲ እንዲጠፋ ኤቢሲ እንዲዘጋ ምንድነው ያልተደረገው? እኔ እናንተ አብረን እንዳልንሰራ ምንድነው ያልተደረገው? እንድንለያይ እንድንበተን ምንድነው ያልተደረገው? ዋጋ ልንሰጠው ስለሚገባ ነው ይሄንን ማለት ነው። ኤቢሲ ዛሬ ላይ ሲደርስ ዛሬ የሳተላይት ስርጭት ሲጀምር ዝም ብሎ የመጣ አይደለም። እንደ ተቋም እንዳናስብ አንሙት ብቻህን ዩቲዩብ ክፈት፣ ትንግርቱ ብቻህን ዩቲዩብ ክፈት፣ እንዲያ ካደረጋችሁ ነው ምናግዛችሁ፣ እንደዛ ከሆናችሁ ነው እንደዚህ ምናደርጋችሁ ያልተባለ ነገር ነበር ወይ? እንድንበተን እንድንከፋፈል እንድንለያይ ይሄ ጣቢያ ሆኖ እንዳይቀጥል ምንድነው ያደረገው? ስሙንም ቀይሩት ተብለናል። የአማራ ቴሌቪዥን አትበሉት።
ስሙን ቀይ ብሔርተኝነቱማ ተው ጽንፈኛ ሚዲያ እናንተ ጽንፈኞች ያ ሚዲያ ጽንፈኛ ሆኗል ተብለን እንደ ጠላት ምንድነው ያልተዘመተብን እሱ ብቻ አይደለም በቃ ተዘጋ ስራ ቆመ ተብለን ስራ ቆመ ተብለን ተገላገልን ኤቢሲ ተዘጋ ተብሎ ብዙ ነገር ተብሏል እኔ እናንተን መንደርተኞች ወደ መንደራቸው ሊጎትቱን ወደ ጎጣቸው ሊጎትቱን ምን ያላደረጉት ጥረት አለ በመንደራቸው በጎጣቸው ስላልተሰለፈን እንደ ጠላት አልተቆጠርንም ወይ ይሄን ሚዲያ ካናራ ሚዲያነት አውርደው የሆነ ሰፈር ሚዲያ ለማድረግ ስንት ስም ነው የተሰጠን ይሄ ሚዲያ በገንዘብ እጥረት በፋይናንስ እጥረት እንዲዘጋ ለማድረግ ምንድነው የተደረገው ምንድነው ያልተደረገው ነገር ደሞዝ ለሰራተኛ ደሞዝ በአንድ ወር 3 ጊዜ አንድን ደሞዝ 3 ጊዜ በመክፈል ነው የቀጠለው ኤቢሲ አንድን ደሞዝ 3 ጊዜ በዚህኛው ወር እቺን ያክል በዚያኛው ወር እቺን ያክል ቀጥሎ ደግሞ እቺን ያክል እየተባለ ነው የቀጠለው ኤቢሲ የጽናት ምልክት ነው ስንል በኩራት በክብር ነው የምንናገረው በክብር በኩራት መቃብራችንን ሞታችንን እንደ ተቋም ያወጁብን ራሳቸው ሞተዋል ራሳቸው ፈርሰዋል ራሳቸው ተበትነዋል ኤቢሲ ጸንቶ ቀጥሏል ኤቢሲ አማራ ነበር አማራ ሆኖ ነው የቀጠለው መንደር ውስጥም አልነበረም ሰፈር ውስጥም አልነበረም ምናምን ውስጥም አልተንሳፈፈም አልዋጀቀም ጉዳዩ ላይ ነው የነበረው ዓላማው ላይ ነው የነበረው በዚህም ኮራለን ለማለት ነው ይሄን ማንሳት አለብኝ ዛሬ ተመልሰን ሳተላይት ላይ እየተላለፍን ስለሆነ አሁን በዚህ ሰዓት በቀጥታ ስርጭት ሳተላይት ላይ ስላለን ይሄንማ መነጋገር አለብን ማንሳትማ ተገቢ ነው ዝም ብለን አልነበረም የጠፋ ነው ዝም ብለን አይደለም የቀጠል ነው ዝም ብለን አይደለም ላይ የተገኘ ነው በብዙ ጣውረድ በብዙ ላይታች ውስጥ ያለፈ ሚዲያ ነው እንደ ተቋም ደግሞ እናስባለን ኤቢሲ ባይዘው የተቋማዊ አስተሳሰብ ውጤት ነው አንሙት ብቻህን ዩቲዩብ ከፍተህ እንደዚህ ብታረክ ተሸቀላለህ ትንግርቱ ብቻህን እንደዚህ አርገህ ዩቲዩብ እንትን ብታረክ ተሸቀላለህ እናግዛለን እየተባለ እንደ ተቋም እንዳንቀጥል ይልቁንም እንድንበተን አልተሰራም በተሻለ ደሞዝ ኦፈር ተደርጎ እኛ እንድንበተን ሐሳብ አልቀረበም ተቋቋም ነው ደሞዝ መክፈል ባልቻለበት ወቅት ይሄ ቴሌቪዥን ጣቢያ ስራ አስኪያጃችን በነበረው ኮሚትመንት በነበረው ቆራጥነት የልጆቹን ጦረታ አውጥቶ ነው ይሄ ጣቢያ የቀጠለው ይሄ መታወቅ አለበት ማንኛውም የኤቢሲ ቴሌቪዥን ተከታታይ ይሄን ማወቅ አለበት ኤቢሲ ቴሌቪዥን ዝም ብሎ አልቀጠለም ዝም ብሎ አልመጣም አንሙት ትንግርቱ ዝም ብሎ አይደለም እዚህ ጋር ቁጭ ብሎ ያወሩ ያለው አብዛኛው ፈተና ማዝነው አብዛኛው ፈተና ከጠላት የመጣ አይደለም የምንታገለው አካል ያመጣው ፈተና አይደለም አብዛኛው ወል ከ40 ጊዜ በላይ ዩቲዩባችን ሲዘጋ 30 ሰው 40 ሰው 50 ሰው ቁጭ አድርገን ስናወራ ሳንሰለች ተስፋ ሳንቆርጥ የስነልቦና ጥቃት ሳይደርስብን ስናወራ ስንቀጥል አንድ ጥቃት ነው ስንፈረጅ ስም ሲወጣልን ሌላ ጥቃት ነው ተደማጭ ሆነን ከነሱ በላይ ተብለን 5000 ሰው ላይቭ ቁጭ ብሎ ሲከታተለንም ነበርን 50 ሰው ብቻ አይደለም 5000 ሰው 6000 ሰው ቁጭ ብሎ ተከታትሎን ያውቃል በቀጥታ ስርጭት እናስረባቸው ገንዘብ ነጥቀን ገንዘብ አሳጥተን ይዘጋ አልተባለም እንዴ አንሙት እሱን ሁሉ ይችላል አሜን ነው ማለት ብዙ ነገር ነው የታለፈው ግን ደግሞ ህዝባችን እያለፈ ካለው ጋር
ስናነጻጽረው ኢምንት ነው። የአማራን ተቋም መገንባት አዳጋች መሆኑን ፈታኝ መሆኑን ነው አንሙት እያነሳ ያለው። አድማጭ ተመልካቾቼ ብዙ እዚህ ጋር ማናነሳው ነገር አለ እና ብዙ ነገር እንዳይነሳ ስለፈለኩ ነው ጣልቃ የገባሁበት። ይቅርታ ጠይቃለሁ። አንሙት ማለት ሁሉንም እናንሳ ብንለው እንግዲህ ነገርን እንትን ቢሉት ሆድ ባዶ ይቀራል እንደሚባለው ነው። ስለዚህ ሁሉንም አናነሳው ማለት ነው። ግን ለምንድን ነው ፈተና የመጣው ነው ለኔ ኢምፖርታንቱ ነገር። የአማራን ተቋም መገንባት ቀላል ስላልነበረ ነው የጥቃት ምንጭ የሆነው። ሌላ ነገር አልነበረውም። በአማራ ተቋማትን የአማራ ተቋማትን ማዋለድ የአማራ ተቋማትን መገንባት ከባድ አይደለም፣ ቀላል አይደለም ፈተናው። ካገዛዙ ከሚመጣው ጥቃት ይልቅ ደግሞ በተለያየ መንገድ ራሱ ሆሪዞንታሊ ከሚመጣው ጥቃት ጋር አያይዛችሁ ልትመለከቱት የምትችሉት ነው። ፈተናው ቀላል አይደለም ለማለት ነው። ኤኒዌይ በሳተላይትም ራሳችንን እያየን ነው እያወራን ያለ ነው። አሁን ላይ ቴክኒሻናችን እሱን ሊያሳየን እየሞከረን ያለው በጣም በርካታ ፈተናዎች ነበሩ፣ ግን ታልፏል። ይሄ የሚያሳየው በአማራ ትግል ውስጥም የሚያጋጥሙ ዘርፈ ብዙ ችግሮች አሉ። እነዛ እየታለፉ ዛሬ የተደረሰበት ደረጃ ላይ መድረስ ተችሏል ነው። አንድ ሳተላይት አይደለም፣ በጣም በርካታ ሳተላይቶችን እናቋቁማለን። አንድ ተቋም አይደለም፣ በጣም በርካታ ተቋማትን እንገነባለን። አንድ የሚዲያ ተቋም ብቻ ሳይሆን በርካታ ማዕከላዊነት ያላቸው የአማራ ተቋማት ይፈጠራሉ። ይሄ የትግሉ ውጤት ነው። ሂደቱ በራሱ እነዚህን እያሳካ እንድንሄድ አስችሏል። ስለዚህ እንኳን ደስ ያለን ነው ዛሬ ሴሌብሬት የምናደርግበት ደስታችንን የምንገልጽበትም የመጀመሪያ ፕሮግራማችንን በቀጥታ የምናደርስበት መሆን ያለበት። አንሙት በዛ ሴንስ እንውሰደው። አድማጭ ተመልካቾቻችንም ይሄንን እንዲጋሩ ይሄንን ደስታ እንዲጋሩን እንጂ ቁጭትን እንዲጋሩ አይደለም ኖርማሊ ዛሬ የምንፈልገው። በርካታ ግን ተቋም ግንባታ ሂደቱ ላይ የሚያጋጥሙ ፈተናዎችን በዝርዝር ወደፊት እያነሳናቸው ውይይት ልናደርግባቸው እንችላለን ብዬ ስላሰብኩኝ ነው። ወደ ፕሮግራማችን እንለፍ። አንሙት በቀጥታ ወደ ከዚህ ከፋኖ እንቅስቃሴ ጋር በተያያዘ ያሉ መረጃዎችን ብታደርሰን ብዬ አስባለሁ። እሱ ላይ በቀጥታ እንግባ። መልካም እንግዲህ ፋኖ እንደ ሁልጊዜው አውደ ውጊያዎች እንደቀጠሉ ናቸው። በተለይ በዚህ ወቅት ወደ ፋኖ አካባቢ ቼክ ስታደርግ የምታገኛቸው የታወቁ መረጃዎች አሉ። የፋኖ አመራር በየደረጃው ከፍተኛ ውይይት ላይ ነው ያለው። ስትራቴጂክ ወደሆነ ነገር ለማደግ የሚያስችል አልነገሩንም፣ ግን አመራር የሚባለው ጋር በሙሉ ስደውል ሰሞኑን በዚህ 3 ቀን ውስጥ ተጠምደዋል፣ ቢዚ ናቸው። በዚህ ወቅት የፋኖ አመራር የሚባል በሙሉ ከፍተኛ መጠመድ ውስጥ ነው ያለው። ከዛ ዝም ብዬ ምን እያሰቡ ነው፣ ምን እያደረጉ ነው፣ ምን ፈልገው ነው የሚል ነገር አለ። ሁልጊዜ የሚሏት ቃል ደግሞ አለች፣ ስትራቴጂክ ማጥቃት። so we expect the strategic ማጥቃት። ጥቆማ እንዳይሆንብኝ ልለፈው ዝርዝሩ ነገር ግን እነሱ ፌዙን ነው ያወራነው። ስትራቴጂክ ማጥቃት ወደዛ ደረጃ ተሸጋግረናል ብለዋል ራሳቸውም በቅርብ ጊዜ በነበሩ ምርቃቶች ላይ። የእድገቱን የወታደራዊ እድገት ደረጃውን ያነሳው እንጂ በቀጥታ ስላለው ኦፕሬሽን እያወራህ አይደለም። ዩር ሴፍ ለማለት ያ እሱ ነው። መካከለኛ አመራር የሚባል የፋኖ መካከለኛ አመራር በሙሉ ከህዝብ ጋር ውይይት እያደረገ ነው። ውጊያም አልቀረም፣ በየአካባቢው ውጊያ አለ። ዛሬ ለምሳሌ ሸዋ ጠቅላይ ግዛት አሳምነው ዕዝ የከሰም ኮር ቡልጋ ክፍለ ጦር ውጊያ ሲያደርግ መዋሉን የተመለከተ መረጃ ልኮልናል። የሚጤ ወንዝ ላይ ነው እንግዲህ የሚለው ሚጤ ወንዝ እንግዲህ የተጋደውን አላውቅም። ያገዛዙን ኃይል በከፍተኛ ደረጃ መምታቱን የተመለከተ መረጃ ነው የላከልን። በነገራችን ላይ አንድ መታወቅ ያለበት ሁልጊዜ ፋኖ ስለመምታቱ ስለመደምሰሱ ይሄንን የተመለከተ መረጃ ነው ምንልከው ምንናገረው። ነገር ግን ፋኖች እነሱም ሲጠቁ የነሱም ሰው ሲሞት አይደብቁም። ይሄንን ለምን እንደሆነ ብናነሳው ደስ ይለኛል። እንደው ለምን ለፕሮፓጋንዳ ፐርፐዝ የማይደበቅበትንም ምክንያት በደንብ ማንሳት ተገቢ ነው ብዬ አስባለሁ። አንሙ ጥሩ ነገር ስላነሳ ነው። ቀጥል። አሁን ለምሳሌ ባለፈው ሸዋ ላይ በጣም ጎበዝ የሚባሉ ተዋጊዎች ተገደሉ። ድርጅቱ በመግለጫ ነው ያሳወቀው። እነገሌ መስዋዕትነት ከፍለዋል በመግለጫ ነው ያሳወቀው። እነዚያው ልጆች ሲመቱ ማለት ነው።
ዛሬ ለጠላት በደረሰ መረጃ ነው የተመቱት በዚህ አጋጣሚ ማለት በውጊያ አይደለም የተመቱት ማለት ነው ያ ዛሬ ለምሳሌ በላይስ አንድ አርበኛ አንድ ጀግና ተዋጊ ልጅ መስዋዕትነት ከፈለ ለፕሮፓጋንዳ ብሎ አልደበቀውም መስዋዕትነት ከፍሏል እገሌ የሚባል ሰው ሞተብኝ እገሌ የሚባል ሰው መስዋዕትነት ከፈለብኝ ብሎ ለመናገር ፋኖ የሚያፍር አይደለም ይሄ ካማራ ሴት ጋር የተገናኘ ነው ባይዘው ያንሞት ለምን እንደሆነ በኋላ ላይ ነው ይጨምርበታለሁ መልካም ስለዚህ ምንድነው እንደው ጊዜ ይሄንን ደመሰሰ ይሄን ያክል ማረከ ይሄን ያክል ገደለ ያለን መረጃ የሚደርሰንን መረጃ ስናጋራ እንደው ፋኖ ምንም አይሆንም ሚሉ ሰዎች ይኖራሉ እንደ ፕሮፓጋንዳ ብናስብ እኔ ለምሳሌ ደስተኛ አይደለም ለምሳሌ መስዋዕትነት የከፈለ የፋኖን ታጋይ መስዋዕትነት የከፈሉ የፋኖ ታጋዮችን ስቶሪ ለኔ ተመልካቾች ለኔ አድማጮች የመናገር ፍላጎት የለኝም በፍላጎት ደረጃ ከጠየቅ ፍላጎት የለኝም ማለት ግን እክደዋለሁ ማለት አይደለም ያለ መስዋዕትነት የሚደረግ ትግል አይደለም እንደ ሁሉ ጊዜ ደግሞ ብቻ ያገዛዙን ኃይል ምን ደመሰስ ሁሉ ጊዜ ምን ማረክ ሁሉ ጊዜ ምን ገድል ብቻም አይደለም ዋጋም ስለሚከፈል ፋኖቹ ግን ጥሩነቱ እገሌ የሚባል ታጋይ እነዚህን ያክል ታጋዮች ዋጋ ከፍለውብኛል ብሎ በግልጽ በፊት ይናገራል ስለዚህ ትናንትና በላይዝ ዛሬ ነው አክቹአሊ የወጣው መግለጫው ባለፈው ሸዋ ላይ እንደዚህ በርካቶቹ ዋጋ መክፈላቸው መስዋዕትነት መክፈላቸው ይፋ ነው የሚያደርገው ፋኖ ስለዚህ በፋኖ በኩል ያለ ጉዳት ይነገራል ለላችሁ ፈልጌ ነው ፕሮፓጋንዳ ስለሆነ የኛን ነገር ደብቀን የሌላውን ብቻ ምንወራ ወይም በእኛ በኩል ምንም ያልተፈጸመ አድርገን አንነሳ ኦኬ እሱም ሆኖ እንግዲህ ባገዛዙ በኩል ግን ሁሉ ጊዜ ከፍተኛ የሆነ ኪሳራ ይደርሳል ከፍተኛ የሆነ መሳሪያ ትጥቅ ወደ ፋኖ ይገባል ከፍተኛ ቁጥር ያለው ኃይል ወደ ፋኖ ይገባል አድማ ብተና ሚሊሻ መከላከያ ፌደራል ፖሊስ ሌላም ስለዚህ የምንናገረው ፕሮፓጋንዳ አይደለም የሆነውን ነገር ነው የምንናገረው በየለቱ መስዋዕትነት የከፈሉ የፋኖ ግለሰቦች ስምና ድረሻና ሁኔታ አለመናገር ማለት እውነታው መደበቅ ማለት አይደለም ፕሮፓጋንዳ ቢሆን እኮ ሁሉ ጊዜ ፖላራይዝድ ሆነ ጫፍ ይዘን ነው መናገር የነበረበት ግን እንደዛ አይደለም ሁኔታው ስለዚህ በየቀኑ ፋኖ ካገዛዙ ኃይል ጋር ይዋጋል እንደምታውቁት እያንዳንዱ የአማራ ዞን አማራ ወረዳ ላይ ውጊያ አለ ምክንያቱም ኦሎቨር አማራ ያገዛዙ ኃይል አለ አሰጥዝ ነው አማራ ክልል ላይ ተሰማራው ስለዚህ ያለ ውጊያ ሊውል የሚችል ቀን አይደለም የለም ያለ ውጊያ የሚውል ቀን ስለሌለ ውጊያዎች አሉ ዛሬም ሸዋ ጠቅላይ ግዛት አሳምነው እዝ ከሰምኮር ፑልጋ ክፍለ ጦር አስደናቂ እርምጃዎች ወስጃለሁ ያለ ከጠዋቱ 2 ሰዓት ጀምሮ ነው ከምንጃር ራሽ ለመቀበል ያገዛዙ ኃይል እንቀሳቀስ የነበረው ስለዚህ ይህንን ያወቁት የቡልጋ ክፍለ ጦር ሻለቃዎች ቀድሞ ተገኝተው ቦታቸውን ይዘው በጠላት 2 ተሽከርካሪዎች ላይ የነበረን ሰራዊት እርምጃ ወስደውበታል በሁለት ተሽከርካሪ እንቀሳቀስ የነበረ ነው እርምጃ ወስደንበት የሚሉ ስለዚህ እስከ ቀኑ 6 ሰዓት ነው ከ2 ሰዓት እስከ 6 ሰዓት ነው ውጊያ ያካሄዱት በዚህ ጥቃት 2 መኪና ወዲያውኑ ከጥቅም ውጭ ሲሆን ያገዛዙ በርካታ ሰራዊት ሙትና ቁስለኛ ሆኖ ባለሞ ተኳሾቹ የተራገፉትን በመለቃቀም ወደ መጣበት ተመልሷል የሚል ነው ሌላኛው በተለይ ታፍሶ ወደ ስርዓቱ ገብቶ የነበረ አንድ የሚሊሻ አባል ከነሙሉ ትጥቁ ሸዋ ጠቅላይ ግዛትን ተቀላቅሏል የሚል መረጃ አለ በተመሳሳይ አንድ ያየር ወለድ አባል አጼ ዘራ ያዕቆብ ኮር 7 ለ7 ክፍለ ጦርን ተቀላቅሏል ከአንኮበር አንድ አድማ ብተና አባል መሐመድ ቢሆን ኮር ጣይቱ ክፍለ ጦርን ከነሙሉ ትጥቋ በሰላም ተቀላቅላለች ነው የሚለው በይፋትና ጥሙጋ አውራጃ አርማንያ ዙሪያ የአማራ ህዝብን በመክዳት የህዝቡን ወንበር ለማስጠበቅ ወገኑን እየወጋ ያለው አድማ ብተና ወደ አማራ ግዛት አማራ ለመጫጨፍ ከገባው ያየር ወለድ ኮማንዶ ትናንት ሚያዝያ 14 እርስ በርስ በመዋጋት በርካታ አድማ በታኝና ያየር ወለድ ቆስሏል የሚል መረጃ ልከውልናል ሰው ከሞላ ጎደል ከውጊያ ጋር በተያያዘ የተላኩልን መረጃዎች እነዚህ ናቸው እንደማለት ኦኬ ቴንክ ዩ አለሙት በጣም ነው ማመሰግነው
እንዳልከው ለፕሮፓጋንዳ አይደለም የጊዜው እነዚህ ለምሳሌ ምርኮኞች እንደዚህ ገቡ ተቀላቀሉ ሲባል በፎቶግራፍና በቪዲዮ ነው የሚደርሰን አይ ቲንክ አሁን ላይ ሳተላይቱ ላይ በቀጥታ ምናስኬደው ስለሚሆን በሳተላይቱ ላይ በሚሄደው ፕሮግራም ላይ እንደዛ አይነት ፎቶዎችን እንደዛ አይነት ፕሮግራሞችን በቀጥታ ማሳየት የሚቻልበት እድል እንዳለ በግልጽ ማስቀመጥ ይቻላል ሌላው የአማራ መስዋዕትነት የተቀበሉ አማራ ወታደሮችን በተለይ ፋኖ ወታደሮችን በተመለከተ ለምንድን ነው ማይደበቀው የሚለው ነገር በግልጽ መታወቅ ያለበት ነገር አይደበቅም የሚለው ለምን እንደማይደበቅም በግልጽ መታወቅ አለበት ዋንኛው ነገር ምንድነው የፋኖ ትልቁ ኢንሴንቲቭ በዚህ ትግል ውስጥ ደሞዝ የሚከፈለው ወታደር አይደለም ካገዛዙ ሰራዊት ላይ የሚያደርገው ለአማራ ህዝብ ህልውና የወጣ ሰራዊት መሆኑ ነው ሶ ትልቁ ኢንሴንቲቭ በታሪክ ውስጥ ጽፎት የሚያልፈው ህያው የሆነ ስሙ ነው ሶ በአማራ ትግል ውስጥ ዋጋ የሚከፍሉ ወንድሞች በዚህ ትግል ውስጥ መስዋዕትነት የሚከፍሉ ወንድሞች መስዋዕትነታቸው ለህዝብ ለታሪክ እንዲጻፍ እንዲሰነድ የሚደረጉ ስራዎች እንዳሉ ታሳቢ ያደርገው የሚከፍሉት መስዋዕትነትም በህዝብና በትውልድ ዘንድ ምታስገኛቸውን እያንዳንዷን ነገር አስልተውም ጭምር መሆኑን በደንብ ገንዘብ ያስፈልጋል ማለት ነው ሶ ታሪካቸው ህያው መስዋዕትነታቸው የታሪካቸው አካል ነው ቤተሰቡ ሰፈሩ ቀየው ሁሉም መላ ህዝቡ እገሌ ማን ነው ብሎ ነገ በታሪክ ውስጥ እንዲያነሳው ትዝ የሚልኮና አንሙት እንግዲህ በየቦታው በየአካባቢው ላይ ምናልባት አማራ ክልል ሄደ የተለያዩ አካባቢዎች ላይ የቀብር ስነ ስርዓትን ጀግኖች ሲሰው ወይንም ደግሞ የቀብር ስነ ስርዓት ሲፈጸምላቸው ተገኝተ ተከታትለ ከሆነ የዛ እሱ ብቻ ሳይሆን የወደቀው ጀግና ብቻ ሳይሆን ሙሉ ቤተሰቦቹ ከዚህ በፊት ዋጋ የከፈሉ ጀግኖች የአካባቢው ልጆች በቆራጥነት በመታገል ከጥንት ጀምሮ እዛ አካባቢ ላይ የበቀሉ ጀግኖች ስም እየተጠራ ነው የሚፎከረው ዝም አሁን የተሰዋው ልጅ ብቻ አይደለም ታሪካዊ ትስስር ያለው ነው ሲወርድ ሲዋረድ የመጣው ነው ትልቁ ኢንሴንቲቭ በማህበረሰብ ውስጥ ጥለህ የምታልፈው ታሪክ ነው ለዚህ ነው የአማራን ትግል ከሂስቶሪክ ኮንቴክስቱ ነጥሎ ማየት አይቻልም ይሄንን ትግል በነገራችን እያንዳንዱ ሰው በአማራ ትግል ውስጥ ያለ ሰው ራሱን በታሪክ መነጽር ማየትም ጭምር አለበት ምለው ነው ሁሉ ጊዜ ለዚህ ነው ስራህ የሚመዘነው በታሪክ መነጽር በታሪክ አውድ ነው ሶ የነዚህ ልጆች ትልቁ ሳይኮሎጂካል እና ሶሻል ሪዋርድ ማህበራዊና ስነ ልቦናዊ ሽልማታቸው ማህበረሰቡ ስማቸውን እያነሳ ትውልድ ስማቸውን እያነሳ እንዲቀጥል እነ በላይ እኮ ዛሬ እዚህ የተሰየመላቸው ዝም ብሎ አኮር አይደለም አንደሞት እናሳምነው እናምባቸው ስሜት እዚህ የተሰየመላቸው ዝም ብሎ ነው በእስር ቤት ያሉት እነ ክርስቲያን ታደለና እነ መስከረም አበራ እኮ በስማቸው እዚህ ተሰይሞላቸዋል ዝም ብሎ አይደለም የእያንዳንዱን ህያው መስዋዕትነት እያንዳንዱ ሰው የሚከፍለውን ዋጋ የሚዘክር ማህበረሰብ ነው ሶ ሊደበቅ አይችልም ለፕሮፓጋንዳ ፐርፐስ ተብሎ አይደበቅም መስዋዕትነት ከከፈልክ ለህዝብ ለትውልድ ለታሪክ ፍርድ ብያኔ ይቀርባል ስለዚህ የሚደበቅ ነገር የለውም በጽሁፍ በከበረ መንገድ መግለጫ ተጽፎ ነው የሚነገረው እንዴት እንደተሰው ምን አይነት ዋጋ እንደከፈሉ በየትኛው ግንባር ምን ሲያደርጉ እንደነበረ ሙሉ ዝርዝራቸው ታሪካቸው እየተሰነደ እየተጻፈ ወደ ከትውልድ ትውልድ እንዲሸጋገር የሚደረግ ነው የሚሆነው ለዚህም ነው የማይደበቅበት ትልቁ ምክንያት ይሄ ነው በአንጻሩ ያገዛዙ ወታደር ሳንሞት ነው ያገዛዙን ወታደር በተመለከተ በየለቱ እስከ ዛሬ ድረስ የዛሬ 3 አመት በነበሩ ውጊያዎች እንኳን ዋጋ የከፈለውን ወታደር ቤተሰቦቻቸው አልተረዱም ዛሬ ሰሞኑን አንድ ሰው ጽፎልኝ ነበር ትናንትና ወዲያ በዚህ በዋትስአፓችን ላይ አንሞት ምን ይላል በአንዳንድ የደቡብ ክልል አካባቢዎች ላይ ፋኖ እንትን ያላቸው እየተባለ እያረዱ ነው የሚል እና አገዛዙ አሁን እያረዳ ነውና ሲያረዳ ፋኖ ነው የገደላቸው እያለ እያረዳ ነው የሚልና ምን ታስቦ ነው ብሎ ሰሞኑን ጻፈልኝ አንድ ሰው እንደዚህ አይነት ነገር ከጀመረ ማርዳቱ ትልቅ ነገር ነው ግን ደግሞ ፋኖስ ቢሆን መስዋዕትነት እንዳይከፍሉ ልጆቻቸው እንዳይመጡ እያለ በየለቱ ማህበረሰቡን እያስጠነቀቀ አይደለም ወይ የጦርነቱንም ማስከፊነት በየለቱ እየተናገረ አይደለም ወይ የሚማረከውንም በየግለቱ የላከ ወደ ቤተሰቡ እንዲቀላቀል የሚያደርግበት ትልቁ ምክንያትም ይሄ አይደለም ወይ ከደቡብ ክልል ከኦሮሚያ የሚመጡ ልጆች ህይወታቸውን እንዲያተርፉ አይደለም ወይ
በየለቱ እየወጣ መግለጫ የሚሰጠው የሚለውን ነገር በዚህ ማሰብ ያስፈልጋል። ግን እንደዚህ ያሉ ያረዱ እንደሆነ ሰሞኑን ሰምቻለሁ። ግን በርካታ አካባቢዎች ላይ አገዛዙ ወታደር የሚደርሱን ቪዲዮዎችና ፎቶግራፎች በምንም መንገድ ለህዝባችን ለተመልካቻችን ልናሳያቸው የምንችላቸው ስላልሆኑ ነው። የተማረኩትን ብቻ እሱም ሳይቆስሉ በደና ሁኔታ ሆነው የተማረኩትን ብቻ ነው አንዳንዴ ቃለ መጠየቅ ያደረግን ለህዝብ የምናቀርበው የሚለውን ነገር እንደው በዚህ አጋጣሚ ላንሳው ብዬ ነው። አንሙት ወደ ስቱዲዮ ስንገባ የደረሰን ነገር የቴዲ አፍሮ ስቱዲዮ መሰበሩንና የነበሩ የሙዚቃ ቁሳቁሶቹ መዘረፋቸውን በተመለከተ ነው። ሌላው እንግዲህ ነጋሽ ፈስፍንን ጨምሮ በውጭ ሀገር ኤፓክ ለማርኮ ሩቢዮ እንደዚሁ ሴክሬታሪ ሩቢዮ የቴዲ አፍሮን ደህንነት በተመለከተ ደብዳቤ እየጻፉ ነው። የትዝ ይለኛል አንሙት 251 ላይ ቃለ መጠይቅ ሰጥቼ እኔ ኢትዮ 251 የሚባለው የነሙሉጌታ ሚዲያ ላይ ከዛ ቃለ መጠይቁ ቀን ላይ ተለቆ ማምሻውን ስቱዲዮውን ሰብሮ አገዛዙ ቁሳቁሶቹን እንደወሰደ ሰምቻለሁ። የንቃት ሚዲያን ስቱዲዮ ሰብሮ ቁሳቁስ እንደወሰደ ታውቃለህ። የመስከረም አበራን የሚዲያ ቁሳቁሶች የስቱዲዮ ቁሳቁሶች እንደሰበረ በጣም በርካታ ሚዲያዎችን እየሰበረ ቁሳቁስ ይዘርፍ ነበር። አሁን ሀገር እያየ ህዝብ እየታዘበ የዓለም አቀፉ ማህበረሰብ እየተመለከተ በቀጥታ የኢትዮጵያን ጉዳይ በየለቱ በሚሊዮን እየታየ ነው የቴዲ አፍሮ ሙዚቃ። አሁንም ይሄ ሁሉ እየሆነ ባለበት ሰሞኑን ከቴዲ አፍሮ ዙሪያ ያሉ ግለሰቦችን አሰሩ፣ ቃል አቀባዮችን አሰሩ፣ ጓደኞችን አሰሩ። ሃራስመንቱ በሁሉም አቅጣጫ ቀጥሏል። ይባስ ብሎ ደግሞ አሁን ስቱዲዮውን መስበር ጀምረዋል። የኢትዮጵያ ህዝብ አይ ቲንክ ለመጀመሪያ ጊዜ በምን አይነት ቡድን እንደሚተዳደር ሪያላይዝ የሚያደርግ ይመስለኛል። ኢንክሉዲንግ እነ ቴዲንም ጨምሮ እነ ቴዲ በሙዚቃው አገዛዙን መንግስት ነው ብሎ ነው የተቸው። ግን ቴዲ ከተቸውም ባሻገር አገዛዙ መንግስትም እንዳልሆነ ምን አይነት ቡድን እንደሆነ ይሄው ስቱዲዮ እየሰበረ ቤተሰቡ ላይ ለሊት እየሄደ ውጡ እያለ ቤት እየበር እያንኳኳ ሃራስ እያደረገ ትመለከታለህ። ሀገር ህዝብ የዓለም አቀፉ ማህበረሰብ እየታዘበ ማለት ነው። እንደዚህ አይነት እንቅስቃሴዎችን ስትሰማ ምንድነው የሚሰማህ? አንሙት ምንድነው የሚገባ ነው? ስለዚህ አገዛዝ እንዴት ምን አይነት መረዳት ነው የሚኖር እንዲህ አይነት ነገር ማድረጉን ስትሰማ? ትናንትና ማንተ ስታቀርበው ነበር። እኔ የኤሌክትሪክ ችግር ገጥሞን ከወጣው በኋላ ቀጥለህበት ነበር። የኪነ ጥበብ ባለሙያዎች ላይ ጥበበኞች ይህን አገዛዝ እንዴት እያዩት ነው፣ እነማንን መቼ እንዴት እያሰረ ነው ያለው በሚል ሐሳቦች ቀን ላይ ተነጋግረን የነበረው። እንደምታውቀው አዘጋጆች፣ ተዋንያን፣ ድምፃውያን አስሯል። የአገዛዝ ኢንቲሚዴት ያላደረገው ያላገተው ያላሰረው ዝም ለማሰኘት ያልሞከረው የህብረተሰብ ወይም የሙያ ዘርፍ ወይም የህብረተሰብ አካል የለም። ንጹሃን ሲቪሊያን ስምም ዝናም የሌላቸው በየቦታው ደመከልብ ይሆኑ ነው። በነገር ላይ ተገድለው ይሁን ምን ሆነ ይሁን የማይታወቁ ከታሰሩ በኋላ ዳናቸው የጠፋ በጣም በርካታ ሰዎች አሉ። ዝና ስለሌላቸው ማህበራዊ ሚዲያ ስለማያውቃቸው የኢትዮጵያ ፖለቲካ መድረክ የኪነ ጥበብ መድረክ ሌላም ስለማያውቃቸው ብቻ የት ናቸው በሚል አጀንዳ መሆን ያልቻሉ ነገር ግን በእርግጠኝነት የዚህ አገዛዝ ገዳይ ክንፍ ገድሏቸው ያጠፋቸው በጣም በርካታ ሰዎች አሉ። ባለፈው ሰሞን ሲዘገብ ነበር ታስታውሳለህ። 13 እስረኞች የት ናቸው የሚል ዘገባ ሲወጣ ነበር የኢዜማ አባሏን ጨምሮ። አይናገሩም። 13ቱ ግለሰቦች የታሰሩበት አይታወቅም፣ ያሉበት አይታወቅም። 1 አመት አልፏቸዋል። ቤተሰብ አያውቅም፣ ሚዲያ አያውቅም፣ ተሰውረዋል። ያገዛዝ ዲፕስቴት ብለን ዲፕስቴትን ዲፋይን ማድረግ ከዚያ አገዛዝ ባህሪ አኳያ ጠቃሚ ላይሆን ይችላል።
ያሳንሰዋል ክፋቱን ያሳንስብናል ባድ ኤሊት ብለን መጥፎ ልሂቅ አገርን ሲቆጣጠር አገር ምን ሊሆን ይችላል ባድ ኤሊት የተቆጣጠረው አገር መጨረሻው ክራሽ ላንዲንግ ነው መውደቅ ነው በተለይ ባድ ኤሊት መንግስታዊ መዋቅር ሲይዝ ባድ ኤሊት የጸጥታ መዋቅር ሲይዝ ባድ ኤሊት የህዝብ ግንኙነት መዋቅርን ሲይዝ ባድ ኤሊት ኦፒኒየን ሜከር ሲሆን ኢንሁማን ነው ጨካኝ ነው ኤንድ ባድ ኤሊት የተቆጣጠረው አገር እጣ ፈንታው ክራሽ ላንዲንግ ነው ብለን በተደጋጋሚ ያስተላል መሰባበር ነው ኢትዮጵያ ማለት በነዛ መጥፎ ልሂቃን እጅ ነች ያለችው መጥፎ ልሂቅ ምንድነው የሚያደርገው ወንበሩን ነው የሚያፈቅረው ሂዩማኒቲ ውስጥ የለም ዲሞክራቲክ ቢሄቪየር የለውም ዲሞክራቲክ መሆንና ሂዩማኒቴሪያን መሆን አይደለም ፕሩፍ ሊያደርግ የሚፈልገው ኤቭሪ አዘር ዴይ ለህዝብ ሊያሳይ የሚፈልገው እነዚህ ሁለት መሰረታዊ ቁም ነገሮች በመተግበር አይደለም ለህዝብ ላረጋግጥ የሚፈልገው ኢንሂዩማን መሆኑን ኤቭሪ ሲንግል ዴይ ያገዛዝ ኢንሂዩማን መሆኑን አንድ ወዳጄ ነገር ያለው አይደል ባለፈው አንሙት እነዚህ እኮ አሁን ስልጣን ላይ የወጡት የሰፈር ጫኛ ወራጆችን ታቃቸዋለሁ ያለች ጫኛ ወራጆች አናስጭንም አናስወርድም የሚሉ ድድ ማስጫ ላይ የሚቀመጡ የሚባሉ ድድ ማስጫ የሚባል ኮንሰንት አለ አናስጭንም አናስወርድም የሚሉ 4 ኪሎ የገቡት እነዚህ አናስወርድም አናስጭንም የሚሉት የድድ ማስጫ ድርዮች ናቸው አለች እነዚህ አካላት አያስጭኑም አያስወርዱ ማለት ሂዩማኒቴሪያን አይደሉም ዴሞክራቲክ አይደሉም ለዚህ ብለው የሚጨነቁ ለዚህ ብለው ዋጋ የሚከፍሉ ለዚህ ብለው ለህዝብ ይሄንን ለማሳየት የሚታገሉ አይደሉም ሳያሰልሱ ጸረ ሰውነታቸውን ጸረ ዲሞክራሲያዊነታቸውን ያንጸባርቃሉ በዚህ የተነሳ ያልታሰረ የኪነ ጥበብ ባለሙያ በዚህ የተነሳ ያልታሰረ ፖለቲከኛ በዚህ የተነሳ ያልታሰረ ጋዜጠኛ ያልተሰደደ ፖለቲከኛ ድንበር አልባ ናቸው በእነዚህ ሰዎች ያልተሰበረ ድንበር ከዚህ በቀር የሚባል እስከዚህ ድረስ ነው የሞራል ድንበር የሰባዊነት ድንበር የሚባል ነገር የለም ብለን አንስተናል ደጋግመን ድንበር የላቸውም ስለዚህ ዱርያ ያደረጃል ታጣቂ የመደበኛ ታጣቂ ያደረጃል እኮ ትንግርቱ ማለት ኮንቬንሽናል ሴኩሪቲ ፎርስ ሞኖፖሊ ኦፍ ቫዮለንስ ወታደር ፖሊስ የጸጥታ መዋቅር በመንግስት መዋቅር ውስጥ ተጠያቂነት ኃላፊነት ያለበት ማደራጀት እኮ የመንግስት ወጉ ነው እነዚህ ሰዎች እኮ በክልሎች የታጠቀ የመደበኛ ኃይል ያደረጃሉ ለምሳሌ የትግራይ ፒስ ፎርስ ለምሳሌ ኦሮሚያ ላይ ሸኔ የሚሉት ሲኖታባት ኦሮሞ ሊበሬሽን አርሚ አይደለም ወራ የሸኔ ያሉ የሚጠሩት አማራ ላይ በተመሳሳይ ያደራጁ ሰርተዋል ኦሮሚያ ላይ ከዛም ያለፈ አየ ከዛ አልፎ ወዴት እንደሄዱ ታውቃለህ የመደበኛ ታጣቂ ቡድን ማደራጀት አይደለም የመደበኛ ዘራፊ የመደበኛ መርማሪ የመደበኛ ማጅራት መቺ ሰሞኑን እስኪ ጀዋርን ገጽ ያነበባችሁ ነው ተመልካቾች 120 ስለሚባለው ኦሮሚያ ላይ ስላለው አፋኝ ቡድን እየሰማችሁ ነው ያያችሁ ነው ይሄ መንግስት ያለበት ሀገር ይመስላል እውነት ኢትዮጵያ ውስጥ መንግስት ስርዓት ማህበራዊ አብሮነት ሃይማኖት እነዚህን የመሰሉ ጉዳዮች ባሉበት አገር ላይ ነው ይሄ ሁሉ የሚደረገው እያነበባችሁት ነው መቼም ይሄን ያደራጀው ማን ነው አገዛዙ ስም አለው ወይ አዎ የተለያየ ስም ይሰጣል አልፎ ተርፎ ማጅራት መቺና ዘራፊ ያደራጃል ትንግርቱ ዘራፊና ማጅራት መቺ የቴዲ አፍሮ ስቱዲዮ የገቡት ሰዎች
መቸለታ የአዲስ ስታንዳርድ ስቱዲዮ ገብተው የአዲስ ስታንዳርድን ማኔጂንግ ኤዲተር አንቀው ወስደው ያሰሩ ናቸው። ካሜራ ይዟቸዋል። ግን ማን ግዳለው? በየግለሰቦች ቤት ይገባሉ። የጠሉት ኃላፊነት የሌለባቸውን ሰዎች ሳይቀር ከምንም ጉዳይ ጋር የማይገናኙ ሰዎችን ሳይቀር ያሰቃያሉ፣ ያስራሉ። ያስራሉ። ማን ይሄንን ኃላፊነት የሚወስደው? ማንም። ይደበድባሉ። በርካቶች ተገድለዋል። ስለዚህ ይሄ በመሆኑ ማንም ኃላፊነት አይወስድም። ማንም ተጠያቂ አይደለም። ስለዚህ ቴዲ አፍሮ አይደለም የቴዲ አፍሮ ስቱዲዮ መቸለታ እኮ መረጃውን ስንከታተለው ነበር። ምን እናድርገው ተብሎ ኦህዴድ ተሰበሰበ፣ መከረ። ኢንቲሚዴት እናድርገው፣ ኢንቲሚዴሽን ፖሊሲ ተግባራዊ እናድርግ። ስለዚህ እሱ ዙሪያ ያሉ ባለሙያዎች በሙሉ እሱ ዙሪያ ያሉትን so everything around him ምናልባት እሱን ብናስረው ህዝብ ይቆጣል። አሚን ምን ተጽዕኖ ስላሳደረ ሰው እኮ በወንጀል ለመጠየቅ ኢምፓክት ቼክ መደረግ አለበት አይደል? ይሄንን ተጽዕኖ ስላሳደረ እንዲህ አይነት ጉዳት ስላደረሰ ተብሎ ጉዳቱ የሚመዘን የሚለካ የሚቆጠር ጉዳት ነው በማስረጃነት የሚቀርበው አይደለም። ሰዎች ደስ አላቸው ነው፣ ሰዎች ዘፈኑት ነው፣ ሰዎችን በቁጣ ቀሰቀስክ ነው። ሰዎች ስለተቀሰቀሱ ሰዎች ጉዳታቸውን ሪኮግናይዝ ስላደረጉ ምን የደረሰ ጉዳት አለ? የሚጨበጥ የሚታይ የሚዳሰስ and accordingly ለፍርድ ቤት ማስረጃ የሚቀርብ የጉዳት መጠን አለው። ያሁን at this time የለም። ነገር ግን ተቀመጠ ስትራቴጂው እሱ ዙሪያ ያሉ አካላትን ደጋፊዎችን ባልደረቦቹን አጋዦችን ምናልባት ቀጥሎ አቀናባሪ ምናምን ይታሰራል፣ ቀጥሎ የሆነ እንትን ያደረገ ይታሰራል፣ ቀጥሎ ሚክሰሩ ይታሰራል፣ ቀጥሎ ምናምን ይደረጋል። ማይደረግ ነገር የለም። ለምን? የድድ ማስጫ መንግስት ነው። ከድድ ማስጫ ነው 4 ኪሎ የገቡት እነዚህ ሰዎች ትንግርቱ። the very bad elite ኢትዮጵያ ከባድ ኤሊት ማላቀቅ ቀላል ቁም ነገር አይደለም። ኢትዮጵያ ከባድ ኤሊት መላቀቅ አለባት። ባድ ኤሊት ባለበት መተማመን አይኖርም። ባድ ኤሊት ባለበት ሰባዊነት አይኖርም። ባድ ኤሊት ባለበት ዲሞክራሲያዊነት አይኖርም። ባድ ኤሊት ባለበት አንድነት መተሳሰብ አይኖርም። ከባድ ኤሊት መጥፋት አለባት። አሁን ግን unfortunately the bad elite 4 ኪሎ ነው ያለው። ስለዚህ የቴዲ ስቱዲዮ ነገ ባለቤቱ ሊያስራት ይችላሉ። እሱ ከቤት እንዳይወጣ ሊያደርጉት ይችላሉ። የሆነ ቦታ ላይ ባያስሩትም ኢንቲሚዴት ያደርጉታል። ምክንያቱም ኢንቲሚዴሽን ፖሊሲ ተግባራዊ እየተደረገ ነው ያለው። እሱ ብቻ አይደለም፣ ማንኛውም against this regime የቆመ ይሄንን ስርዓት የሚቃወም የትኛውም ሙያ ውስጥ ያለ ግለሰብና ባለሙያ በሙሉ ይሄ ነው እየተደረገበት ያለው። ነፃ ተራ ወጣት እኮ ከቦሌ ኤርፖርት እንዳትወጣ ተብሏል። ወጣት ዝም ብሎ ወጣት መውጣት አችልም። ቦሌ ኤርፖርት ላይ ይከለክላል። በሞያሌ በጅቡቲ በየመን በመናምን በሊቢያ ግን ትወጣለህ መከራ ይበላ። ከዛ በኋላ ከሳውዲ አረቢያ መንግስት ጋር በመነጋገር መካከለኛው ከኳታር መንግስት ጋር በመገናኘት ህገወጥ ሆኑ ኢትዮጵያውያን ነዋሪዎችን ወደ ኢትዮጵያ ለማስመለስ እየሰራው ነው ብሎ ደግሞ መልሶ ዜና ይነግራል። so this is where we are ይሄን ለማለት ነው እንደማለው። አመሰግናለሁ። ስልክ እየተደወለ አስቸግረኝ። ሶሪ አመሰግናለሁ። አንሙት እንግዲህ የዚህ የቴዲ አፍሮን በተመለከተ በተደጋጋሚ የምንሰማው ነገር እውነት ለመናገር እንግዲህ ይሄን አገዛዝ በተመለከተ እስከዛሬ ድረስ ዳውት ለነበራችሁ ሰዎች ዳውት ለነበረው ማለት ይሄ አገዛዝ ምንድነው የሚለው ላይ በቂ ግንዛቤ ካልነበረ አይ ቲንክ የሚያጠራላችሁ ይመስለኛል። አሁን የምናወራው ስለ አገዛዝ አይደለም፣ ስለ መንግስት አይደለም። ሀገሪቱ ውስጥ ስላለ የማፊያ ቡድን ነው፣ ስለተደራጀ የማፊያ ቡድን ነው። በሀገርና በህዝብ ላይ እየፈጠረ ያለውን
ሽብር እየተመለከትን ያለ ነው በግለሰብ ደረጃ አንድ ግለሰብ የመሰለውን ስለሰራ ያመነበትን ስለሰራ በዚህ ደረጃ ማዋከብ በዚህ ደረጃ ጥቃት እሱ ላይ ብቻ አይደለም ሙዚቃውን ሰምታችኋል ትላንትና ሂውማን ራይትስ ዎች ይዞት የወጣው ሪፖርት ተመልክታችኋል ሙዚቃውን ሰምታችኋል ተብለው ከ130 ምናምን በላይ ሰዎች ታስረዋል መታሰራቸው ብቻ አይደለም በሽብር ተወንጅሏል በሽብር መወንጀላቸው ብቻ አይደለም ዶክመንተሪ እየሰራባቸው ሙዚቃ ሰምተው የታሰሩ ግለሰቦችን ምክንያቱም ምንድነው ያልኩት ይሄ ዶክመንተሪ በጣም አስፈላጊ ነው በፍጥነት መሰራት አለበት በፍጥነት ልጆቹን አዋክበህ በህብረተሰብ ውስጥ ፍርሃትን መፍጠር አለበት በህብረተሰብ ውስጥ ፍርሃት ካልተፈጠረ በስተቀር ሁኔታዎችን በህዝብ ውስጥ ፍርሃት ካልፈጠርክ በስተቀር አሁን የተፈጠረው መነቃቃት ወደ ማህበራዊ ለውጥ ሊመራ የሚችልበት እድል እያደገ ይሄዳል የሚል ስጋት ስላለን በትክክል ማን ነው ይሄ አገዛዝ የሚለውን በደንብ ህዝቡ እንዲያውቀው እድል የፈጠረ ነው ብዬ ነው ማምነው እኔ ከዚህ በኋላ ይሄንን አገዛዝ እንደ መንግስት ለመቁጠር የሚፈልግ አካል ካለ በርግጥም መንግስታዊ ተቋማትን ስለተቆጣጠረ ብቻ በዛ ደረጃ ይሄንን አገዛዝ ትሪት ለማድረግ የሚፈልግ ሰው ካለ ደግሞ ደጋግሞ ራሱን እንዲጠይቅም ጭምር የሚያስገድድ ይመስለኛል በቃ የለም እንደዚህ አይነት በዚህ ደረጃ የለም አይተንም ሰምተንና አናውቅም ይሄ አንድ አገዛዝ በግልጽ ቫዮለንስ ቀደም አንሙት ሲል የነበራቸው ነገሮች በተግባር ሙሉ ለሙሉ ማለት የማፊያ ቡድን ያደራጃል አጋሽ ቡድን ያደራጃል ይሄ 120 ምናምን የሚባለው ቡድን በነገራችን ላይ ስቴት አፓራተስ ነው አሁን ራሱን ያደራጀ ማፊያ ቡድን አይደለም ብዙ ሀገራት ላይ መንግስታዊ መዋቅርና አፈና ሲበረታበት ማህበረሰብ ራሱን ለመከላከል በተለያየ አይነት መንገድ ራሱን ያደራጃል በርካታ ሀገራት ላይ ማቆሱን ነው መንግስታዊ መዋቅሩንም የተወቀጣጠረው አገዛዝ እንዴት ኢመደበኛውንም ኃይል ይቆጣጠርና ራሱ ያደራጃል ማፊያ ራሱ ነው አጋች ራሱ ነው ሚሊሻ ራሱ ነው አድማ ብተና ራሱ ነው ኮሬነገኛ ራሱ ነው ፈራሪ ጴሎላ ያለ ራሱን የሚያደራጀው ራሱ ነው ሪፐብሊካን ጋርድ ራሱ ነኝ ባይ ነው ሁሉ ነገር ራሱ ነው ሚዘርፈውም ራሱ ነው ፖሊስም ራሱ ተቃውሞ ሰልፍ የሚሰለፈው ራሱ ነው መንግስት ነኝ ባይም ደግሞ ራሱ ነው መራጭ እሱ ነው ምርጫ አካሄድ ራሱ ነው ታዛቢ ራሱ ነው ምርጫውንም የሚበርጠው ራሱ ነው የተሞላ ኮሮጆ ወደ ክልሎች እየተላከኩን እየሰማን ያለ ነው የተመረጠበት ቮት የተደረገበት በቀደም ከደቡብ ክልል ልከውልኝ ያነሳውት ነበር አይደል እናንተም ስስቅ ነበር ሴትዮዋ ተመርጣለች ኦሬዲ የፓርላማ ተወካይዋ ኦሬዲ ምልክት ተደርጎባት ታርሞ ኮሮጆ ተሞልቶ ነው የሚላከው ክልል ውስጥ ደርሶ ይመለስ ተብሎ ነው እንዲህ አይነት ነውር ላይ ነው ያለ ነው አሁን የኢትዮጵያን ህዝብ ሂምሌት ማድረግ ነው የፈለገው የኢትዮጵያ ህዝብ ለአርቲስቱ ያሳየው ምላሽ በነገራችን ላይ ለኔ ሪፈረንደም ነው የኢትዮጵያ ህዝብ ያደረገው የራሱ የፖለቲካል ውሳኔ የጋራ የፖለቲካ ብያኔ ነው ቴዲ ኤክስፖዝ ያደረገው ያገዛዙን ይሄንን ቴክኖሎጂ ይሄንን የሙዚቃ እንትን በመጠቀም ህዝቡ የጋራ ብያኔ እንዲሰጥና የጋራ አቋም እንዲይዝ ነው ያ ሙዚቃ እድል የፈጠረው በነገራችን ላይ it was just a referendum በግልጽ ህዝቡ ሚሊዮኖች በአንድ ቀን ድጋፋችሁን በሰልፍ ግለጹ ቢባል ሁለት ቀን መውጫና መግቢያ የሚታጣበት አዲስ አበባን የሚያጥለቀልቅ ሀገርን የሚያጥለቀልቅ ሰልፍ ማድረግ ይችላል ነበር ያ ህዝብ በዛ ስሜት በመላ ዓለም ያየነው ነገር በዚህ በአውሮፓና በአሜሪካ ያየነው ነገር እኮ የሚደንቅ ነው በሄድንበት ቦታ ህዝቡ ባንዲራ ለብሶ ነው የወጣው በማግስቱ በሄዳችሁበት ቦታ የኢትዮጵያ ሰው ስልኩንና ጆሮው ላይ ይዞ ይሄንን ሙዚቃ እየሰማ ነው የሚያልፍ በየስቶሩ ብትሄድ በየቦታው በገባህበት በወጣህበት ህዝቡ ተናገረ ናው አሁን ህዝቡን ቴስት ማድረግ ነው የፈለጉት ዙሪያው ላይ ያሉትን አሰሩ ህዝቡ ሪአክት አላደረገም ስቱዲዮውን ሰበሩ ህዝቡ ሪአክት አላደረገም ምናልባትም አሁንም ሄደው በሩ ላይ ደርሰው ይመለሳሉ ልክ የዛ የነብሩ
የነብሩ ታሪክ ነብር መጣብኝ የሚለው ልጅና የነብሩ የረኛውና የነብሩ ታሪክ ታስታውሳላችሁ አይደል? ነብር መጣብኝ እያለ ሁሉ ጊዜ ይጮሃል፣ ህብረተሰቡ ሮጦ ይደርሳል። ከዛ ነብሩ የለም ይሄ የዛ ልጅ እየተባለ አይ ይሄ ልጅ እየተባለ ይተመለሳል። ሁሌ ነብር መጣብኝ ይላል። ህዝቡ ሲሄድ ነብሩ የለም። ዛሬም እየቀለልኩ ነው ይላል። አክቹሊ ነብሩ ሲመጣስ ህዝቡ ደግሞ የለም። አሁን ያንን ስታይል ነው ሊጠቀም የፈለገው። ይሄዳል፣ ሂዩሚሌት ያደርጋል፣ ሐራስ ያደርጋል፣ ያስፈራራል፣ ያስደነግጣል። ከዛስ ይመለሳል። አይዘው ህብረተሰቡ ዛሬም እኮ መጡ ግር ብሎ ይመጣል። ከዛ ነገም እኮ መጡ ግር ብሎ ይመጣል። ከሳምንት በኋላ ህብረተሰቡ ይረሳዋል። ይሄንን የኢትዮጵያ ህዝብ መዘንጋት አገዛዙ በብዙ ነገሮች ላይ ቴስት አድርጎ አዲስ አበባን ጨምሮ ሞክሮ ህብረተሰቡ ኮንሲስተንትሊ አጀንዳውን እንደማይዝ ስለተረዳ በየጊዜው አዘናክቶ የሚፈልገውን ነገር ይፈጽማል። ህዝቡን ንቀውታል። እንደ ሀገር ባለቤት አይደለም የሚያዩት፣ እንደ በርደን ነው የሚያዩት። ሀገር የማይገባው አድርገው ነው የሚያዩት። ድሃ ነው፣ ሪሶርስ የለውም። ማዕድኑን ዘርፈውታል። መሬት የህዝቡ አይደለም፣ ህጉ የህዝቡ አይደለም፣ በጸጥታ ተቋማት የህዝቡ አይደሉም። የኢትዮጵያ ፖለቲካሊ ኢኮኖሚካሊ ዲስኢንፍራንቻይዝድ ነው ባይዘው። ምንም ፕሮቴክሽን ሌየር ኦፍ ፕሮቴክሽን የሌለው ህዝብ ነው ባይዘው። የጸጥታ ተቋማቱ የሚጠብቁት መንግስትን ነው፣ ህገ መንግስቱ የሚጠብቀው መንግስትን ነው፣ ህዝቡን አይደለም የሚጠብቀው። በዚህም ምክንያት ህዝቡን ንቀውታል። አንድ የወደደው ነገር ቢኖር አንድ የወደደው ሙዚቃ ነው ይወድ፣ ያ ደስታው አመማቸው። ስለዚህ አሁን ህዝብን ሊበቀሉ ነው። በአደባባይ በጠራራ ፀሐይ ስቱዲዮዎችን መስመር ጀመሩ። እኔ ለአይኤምኤፍ ለውደል የሚሉ ሰዎች እንዳሉ ተመልክቻለሁ። ጻፉ፣ በቻላችሁት መንገድ ኤምባሲዎችን፣ ዓለም አቀፍ መንግስታት ሪፖርት አድርጉ። ምን አይነት አፋኝ ስርዓት በአገሪቱ ውስጥ እንዳለ በግልጽ አሳውቁ። ሙዚቃ እንዴት እንደሚያሸብረው ተመልከቱ። ለዚህ አገዛዝ ሽብር ማለት ሙዚቃን መስማት ሆኗል። and ወደፊት እንግዲህ ኦርዌሊያን እንግዲህ ኦርዌል እንደሚለው አይደለም 1984 ነው አይደል? ታውት ሚኒስተር ይቋቋምና አስባችኋል ተብሎ እንዲህ አይነት ነገር ኦፍ ኮርስ አማራዎችን እያሰባችሁ ነው እያለ እያሰረ ነው። አስባችኋል ተብሎ የሚታሰርበት ሀገር ነው። ማሰብህን የሚያረጋግጠው ማን ነው? እሱ ነው። ምስክሩ ማን ነው? የማሰብህ የሱ ሰው ነው። ዳኛው እሱ፣ ፖሊስ እሱ፣ አቃቤ ሕግ እሱ፣ የሐሳቡ ባለቤት አሰብክ ብሎ የሚከሰውም የሚያረጋግጠውም እሱ። እንደዚህ አይነት ኑሮ አለ እንዴ? እንደዚህ አይነት ሀገር አለ እንዴ? ይሄንን ተቀብሎ ባሪያ ሆኖ መኖር ይቻላል እንዴ? እነዛ በጣም ብሩታል በመንላቸው ስርዓቶች ውስጥ በነገራችን ላይ ህጎች ነበሩ፣ ደንቦች ነበሩ፣ ስርዓቶች ነበሩ። እንዴ የባሪያ አሳዳሪ የሚባሉ ሰዎች እኮ በእነርሱና በጭሰኞቻቸው መካከል እኮ ህግና ደንብ አለ፣ የግንኙነት አግባብ አለ። በኢትዮጵያ ህዝብና በአገዛዙ መካከል ስርዓት የለም እኮ። መታገትን ችሎ፣ መራብን ችሎ፣ መጥፋትን ችሎ፣ መሰደድን ችሎ፣ መፈናቀልን ችሎ፣ መዋረድን ችሎ፣ በሀገሩ ላይ ባይተዋር መሆንን ችሎ ነው ህብረተሰባችን እየኖረ ያለው። ቴዲ አፍሮ ላይ እየደረሰ ያለው ጥቃት በምንም ተአምር ቴዲ ላይ ብቻ የሚመስላችሁ ከሆነ ኢትዮጵያ ውስጥ አሁንም እንዴት ራሳችንን ማዳን እንዳለብንና እንዴት ሀገርን ከጥፋት መከላከል እንዳለብን አልገባንም ማለት ነው። it is never about ቴዲ አፍሮ። ቴዲ አፍሮ የትም ቦታ የትም ሀገር ደሴት ገዝቶ መኖር የሚችል ነው። ብቻውን ደሴት ገዝቶ ሀገሬን ከለቀኩኝ ታሪኬን እለቃለሁ፣ ክራውኔን እለቃለሁ፣ ርስቷን እለቃለሁ። ከዛ በኋላ በስደት የሚኖሩ ሮሂንጋዎች ሆነን እንቀራለን እንጂ በሀገር ውስጥ ትግል አድርገን ስርዓት ለመቀየር አንችልም፣ ለውጥ ለማምጣት አንችልም። ቴዲ ባለመሰደድ ምሳሌ እየሆነ ያለ ይመስለኛል። ባለመሰደድ ሀገርንና ትውልድን ለመታደግ ጥረት እያደረገ ይመስለኛል። ሀገሩን የለቀቀ ህዝብ ፕሮፌሰር መስፍን ነፍሳቸውን ይማርና ከስደት ከተሰደዱ በኋላ ሀገራዊ አጀንዳን መያዝ ይቸገራል ይላሉ። ምክንያቱም ብዙ ሰው
በስደት የሚኖረው ኑሮ የምታውቁት ነው። ቆሞ ለማሰብም ጊዜ አያገኝም። ስለ ሀገሩ ጉዳይ የሀገሩን ጉዳይ አጀንዳ አድርጎ ለመቀጠል ቀርቶ 24 ሰዓት ራሱን ለትግል ዴዲኬት ካላደረገ በስተቀር ኤኒዌይ አሁን እየተደረገ ያለው በኢትዮጵያ ህዝብና በቴዲ አፍሮን የኢትዮጵያ ህዝብ ወካይ አድርጋችሁ ሰዱት because አሁን በዛ ደረጃ ሀገርና ህዝብን በጋራ ያነቃነቀ አካል ስለሌለ ማለቴ ቢያንስ ወኪል አድርጋችሁ ሰዱ ሶ አገዛዙ ቂም ያዘው ቴዲ ላይ አይደለም የኢትዮጵያ ህዝብ ላይ ነው ሊያጠቃ የፈለገው ባንዲራውን ነው ሊያጠቃ የሚፈልገው የሀገሪቱን ሲምቦል ነው ምልክቷን ነው ማጥቃት የሚፈልገው ሶ እሱን በመጣል ኢትዮጵያን የሚጥል ይመስለዋል በርግጥም ያንን ማድረግ ይፈልጋል በነገራችን ላይ ሶ የኢትዮጵያን ህልፈትም ያረጋግጡት ኢትዮጵያን መከፈናቸው ኢትዮጵያን መግደላቸውን የሚያረጋግጡት እንዲህ አይነት የሀገር ምልክት ናቸው የሚባሉ ግለሰቦችን ሲያስወግዱ እንደሆነ ይረዳሉ ባይዘው እነዚህ ቡድኖች ቴዲ አፍሮ አታሎናል ብለው የሚያስቡ ናቸው ብያቸዋለሁ ከዚህ በፊት ለምን ላለፉት 8 ዓመታት የቴዲና አፍሮ ሳይለንስ እንደ መስማማት ነው የቆጠረው ይሄ ሊቅ አንድ ጊዜ ሙዚቃዎችን ሁለት ጊዜ ይለቋል ከዛ በኋላ በሩቁ ቼክ ያደርጉታል ግን ኢሚነንት ዴንጀር ነው ትሬት ነው ብለው አላሰቡ ምክንያቱም የአማራ ብሔርተኝነት መቀጣጠሉ ሙሉ ለሙሉ ትኩረታቸውን አማራው ላይ እንዲያደርጉ አድርጓቸው ሶ ኢትዮጵያኒስት የሚባለው ኃይል ከፊሉ ገበረ ነብራኑ ነጋ የሚመሩት ገባር ቡድን ገበረ ቀሪው ቡድን ደግሞ ዝምታ ውስጥ የነበረበት በርግጥም እንዲህ አይነት ኢትዮጵያዊ መንግስት ይነሳል ብለው የሚያስብ አይደለም ኢትዮጵያ ከመሐከላችን እንደዚህ የሆነ ቡድን ይወጣል ሀገርን የሚነጥቀን ታሪክን የሚገፈን ህዝብን የሚገፍ ሀገርን የሚያዋርድ ከራሱ ህዝብ ጋር መጠነ ሰፊ ጦርነት ገጥሞ በየለቱ የኢትዮጵያ ወጣቶችን በመጨረሱ የሚፎክር ስርዓት ኢትዮጵያውያን ላይ ኢምፖዝ ይደረጋል ተብሎ አይታመንም ሶ የኢትዮጵያ ህዝብ ያልጠበቀው ነገር ስለነበረ በተለይ ደግሞ ሀገራቸውን የሚወዱ ሰዎች እንደውኛ ተሳስተን ከሆነ እስኪ ጊዜ እንስጠው ይያሉ በመጨረሻ ላይ ዝምታው ወደ ምን እንደሄደ በደንብ በሙዚቃው በደንብ የተገለጸ ይመስለኛል now they can't silence him ሙዚቃው already የኢትዮጵያን ህዝብ ሪፈረንደም ለክቷል የኢትዮጵያን ህዝብ ድምጽ አሳክቷል የህዝቡን ውሳኔ አረጋግጧል ይሄ ህዝብ አሁን ወደ ተደራጀ እንቅስቃሴ ይገባል ወይስ አይገባም ነው ጥያቄ ለውጥ ወደ ማምጣት የሚሄድበትን እድል ይጠቀማል አይጠቀምም የሚለው ነገር ነው በዋናነት እንግዲህ ሊታይ የሚገባው ብዬ ነው ማስበው ሶ አሁን ስቱዲዮን ሰበሩ ኦኬ በቀጣይ ሌሎች ሃራስመንቶች ይቀጥላሉ ኢሚዲየት እሱን በቀጥታ ሊያገኙ የሚችሉበት ሁኔታ እያሰቡ ሄዳሉ መጨረሻ ላይ መጡ ቀሩ እየተባለ በተወሰነ ጊዜ ሂደት ውስጥ ደግሞ በቀጥታ ግለሰቡን ለማጥቃት እሱን ለማጥቃት እንግዲህ ሰሞኑን ከወሰኗቸው ነገሮች አንዱ በግብር ካገኘው ገቢ በላይ ግብር እንዲጫንበት ማድረግ ሌሎች አማራጮችንም በማድረግ ግለሰቡን ማሸማቀቅ ሀገር አልባ እንዲሆን ተሰዶ እንዲወጣ በተለያየ መንገድ ግለሰቡ ላይ ጫና ማሳደር ነው ሶ አሁንም ያለው መፍትሄ እኔ ወደ ውጭ ሀገር እንዲሄድ ሰዎች ሐሳብ ልታቀርቡ ትችላላችሁ ግን ደግሞ በቋሚነት የትግል ምልክት ነው በያላምንም በዛ ደረጃ መድከ በዋናነት ሊጠብቀው የሚገባው ህዝብ ነው በየ ነው ማሰው የኢትዮጵያ ህዝብ በራሱ ላይ ተቃጣ ጥቃት እንደሆነ ተረርቶ በየጊዜው በንጹሃን ላይ የሚደርሰውን አፈና በጀግኖቹ ላይ የሚደርሰውን ጥቃት በጋራ ለመመከት በጋራ ቆሞ እነዚህን ለመከላከል ቆራጥ ውሳኔ ማሳለፍ ያለበት ጊዜ ይመስለኛል የሚለው ነገር ላንሳ ብዬ ነው ሁለት ነገሮችን ላንሳ አንደኛው ዘ ኢኮኖሚስት I think ቴክኒሻናችን አንሙት ሌላ ስራ አጋጥሞት እንግዲህ ስልኮች እየተደወሉ ነበር ሌላ ስራ አጋጥሞት መውጣቱን እየነገረኝ ነው ከተመለሰ እናስገባዋለን ጆይን ያደርገናል ካልሆነ ግን ፕሮግራሞቹን እንጨርሳለን ከኔ ጋር እንሄዳለን ሁለት ነገሮች ማንሳት ፈልጋለሁ በጣም ኢምፖርታንት የሆኑ ነገሮች ይዤላችኋል አንደኛው አምባሳደር ማሲንጋ ባህር ዳር የነበረውን ቆይታ በተመለከተና አማራ ክልል ያለውን ሁኔታ በተመለከተ ነው ማቀርበላችሁ የጀነራሎቹ የኦህዴድ ግምገማ ሳይሆን በቀጥታ በተጨባጭ from the horse's mouth ከአማራ ክልል ካሉ የሚሊሻ መልማዮች የባዴን ካድሬዎች በቀጥታ ስለ ክልሉ ሁኔታ ለመስማት ለሄዱት እዛም ባለው ሁኔታ በቀጥታ ክልሉ ውስጥ ያለው ሁኔታ ተረድተዋል ምን ተነገራቸው ኦህዴድ የአማራ ክልልን ከዛሬ ነገ ጸጥታውን አቆጣጠራለሁ ይያለ አስቸኳይ ጊዜ አዋጅ መጀመሪያ 6 ወር
መጀመሪያ 3 ወር ከዛ 6 ወር ኤክስቴንድ አደረገ ከዛ በ6 ወር ኤክስቴንድ አደረገ ከዛ በኋላ የአስቸኳይ ጊዜ አዋጁ ሳይነሳ በዛው በወታደራዊ አስተዳደር እንዲቀጥል ተደረገ የአማራ ክልል አይታችሁ ከሆነ በየስብሰባው ላይ ከህብረተሰቡን የሚሰበስበው ጀነራል እንዲሆን ተደረገ ክልሉ በቀጥታ በወታደራዊ አስተዳደር ስር እንዲሆን ተደረገ ምስለኔዎቹ በፕሬዝዳንቶቹ መገጭ የሚባል አንድ የፈረደበት ግድብ አለ እሱን እየሄዱ በየ3 ወሩ በየ6 ቀኑ ወይ በየ6 ወሩ እየሄዱ እሱ እንዲገበኙ ይደረጋል በተረፈ ደግሞ ኮምቦልቻና ደሴ እየገቡ ይወጣሉ ህይወት ተብሎ እንግዲህ እንደዛ ነው የሚኖር የነበረው ሚቀርበው ለዓለም አቀፉ ማህበረሰብ የአማራ ክልልን በተመለከተ የሚቀርበው ሪፖርት በተደጋጋሚ ሚስሊዲንግ ነው በተጨባጭ መሬት ላይ ያለውንና በሳተላይትም በተለያየ መንገድ የምናረጋግጣቸው መረጃዎች የሚመስል አይደለም በአካል ተገኝተን ክልል ውስጥ ያለውንና የክልሉ የጸጥታ ሁኔታ መመልከት አለብን ከክልሉ አመራር ጋርም መነጋገር አለብን ሌሎች ፖለቲካዊ ጉዳዮችም ሌላ ዲፕሎማሲያዊ ዓላማዎችንም ይዞ እንግዲህ እዛ ተገኝተዋል አምባሳደሩ ካረጋ ከበደና በስሩ ካሉ እንግዲህ እዛ እነሱ ጋር ካሉ ምንጮች ያረጋገጥነው ነገር ምንድነው አረጋ ከበደ የአማራ ክልል ሁኔታ በምንም ተአምር አሁን ባለው ሁኔታ መፈታት አይችልም ምርጫውንም ማካሄድ አይቻልም በምርጫ ቦርድ ግሪን ብሎ ምርጫ ያለ ምንም ጸጥታ ችግር ይካሄድባቸዋል ብሎ አረንጓዴ ያደረጋቸው ቦታዎች ላይ 36 የምርጫ ጣቢያዎች ላይ ጥቃት ተፈጽሟል ምርጫ ማከናወን አንችልም ታውት ቀይና ቢጫውን ታውት ግሪን ብለን የሰየምናቸው ቦታዎች ላይ ያንን ማድረግ አንችልም ስለዚህ በአማራ ክልል ምርጫ ማድረግ ምንችልበት ደረጃ ላይ አይደለንም ይሄንን ተናግሯል አረጋ ምርጫ ማድረግ ምንችልበት አይደለም የክልሉ የጸጥታ ሁኔታ እኛ ምንቆጣጠረው ሁኔታ አይደለም አሁን ያለው ሁኔታ ኢትዮጵያ ውስጥ ያለው የፖለቲካ ችግር በያዝነው መንገድ የሚፈታ አይደለም የአሜሪካ መንግስትን እገዛ እንፈልጋለን ብሎ ሰውየው በግልጽ ተናግሯል ይሄንን ኦህዴድ እንዴት ይወስደዋል አላውቅም ፕሮባብሊ አረጋ ላይ ያባረሩት ይችሉ ይሆናል አረጋ ይሄንን ግን መናገሩን በግልጽ ሰምተናል የክልሉን የጸጥታ ሁኔታ አሁን ባለው ሁኔታ ይባስ ብለን በህዝብ ላይ መከራና ጫና እየፈጠርን እንኳን ክልሉን እናረጋጋና የጸጥታ መዋቅራችንን ወይንም የክልል የመንግስት መዋቅርን ልንዘረጋ ቀርቶ ዋና ከተማ ምንላቸውንም በቅርብ ቀን እንነጠቃለን ሚሊሻውም አድማ በተናው በየለቱ ስልጣና እንሰጣለን በየለቱ ፋራ ኮማንዶ ነው ፋራ ኮማንዶ የሚሉት አለ በየለቱ ይሰለጥናል ሄዶ እዛ ይገባል መቀጠል አልቻልንም ብሎ መናገሩን ሰምቻለሁ መቀጠል አልቻልንም ስለዚህ አሁን ያለው የክልሉ ሁኔታ አሁን በተያዘበት መንገድ አገዛዙ መንግስት በሚያደርገው መንገድ መፍታት አይቻልም ምርጫውን ቢመጣ የአማራ ክልል ሁኔታ የጸጥታ ሁኔታ ሚሻሻል አይደለም ምርጫውንም ልናደርግ አንችልም ህብረተሰቡም ምርጫውን በተመለከተ የያዘው አቋም አስደንግጦናል አርሶ አደሩ ጭምር ሳይቀር ስለ ምርጫው አጀንዳው አድርጎ ያማራ አርሶ አደሩ ሳይቀር ምርጫ የሚባል ነገር መስማት አንፈልግም ማለቱን ሰምተናል ብሎ ለአምባሳደሩ ተናግሮ አምባሳደሩ እስከዛሬ ከሚቀርብላቸው ሪፖርት በጣም የተለየ የክልሉ ሁኔታ ከአገዛዞች ፍጹም መውጣቱን ተገንዝበው አሁንም ኢትዮጵያ ውስጥ አብይ በምርጫ ቢቀጥል ምንም ለውጥ እንደማይመጣ ተገንዝበው ጄኒውን የሆነ ፖለቲካዊ ምላሽ ዲፕሎማሲያዊ ኢፈርት የሚያስፈልግ መሆኑን አምነውበት ነው ከክልሉ የወጡት ክሊር ስንል የነበረው ወታደር በማሰልጠን ተጨማሪ ወታደር ብረት ለበስ ዝንጀሮ ለበስ ኮፍያ ለበስ ወይንም ደግሞ እንትን ለበስ እያል ከአማራ ክልል የምታስገባው ምንም አይነት ያገዛዙ የጦር መሳሪያ ለውጥም ያመጣ አይደለም የኢትዮጵያን ወጣቶች ከማስጨረስ ውጪ የአማራን ህዝብ መከራ ከማስቀጠል ውጪ ለውጥ አያመጣም አገዛዙ የአማራ ክልል ከጁ ወጥቷል የሚፈልገው ፖለቲካዊ መፍትሄ ነው ኢትዮጵያ ውስጥ ጄኒውን የሆነ ትራንዚሽን ነው ለውጥ የሚያመጣው እንጂ አብይ የቱንም ያህል ሰራዊት ቢያሰለጥን የጦርነቱን ውጤት መቀየር የማይችልበት ደረጃ እንዳለ በአምባሳደሩም ጭምር እዛ ተከሄዶ የተረጋገጠ ጉዳይ ሆኗል እስራኤል ሳድ ብዙ ለፍተዋል ብዙ ገንዘብ ፈሰስ አድርገዋል ምርጫውን ለማካሄድ የማይሆን ነገር እንደሆነ ተገንዝበዋል አምነዋል በቅርብ ጊዜ ምን እንጠብቃለን በቅርብ ጊዜ የምንጠብቀው ጥሪዎች ናቸው ሊቀርቡ ይችላሉ በየማስበው ፖለቲካዊና ዲፕሎማሲያዊ ጥሪዎች በድጋሚ ወደ መቅረብ ይሄዳሉ በየ ነው ማስበው
there is no way አማራ ክልል ውስጥ ኤሌክሽን የሚካሄድበት ሁኔታ እድል የለም። አረንጓዴ የተባሉት አካባቢዎች በርግጥ አረንጓዴ አይደሉም፣ ቀይ ናቸው። አይኑን ገልጦ ላያቸው አረንጓዴ አይደሉም። ደጋግመን ስንናገር የነበረው ይሄንን ነው። አይደለም አማራ ክልል አዲስ አበባ ውስጥ ምርጫ ማካሄድ የሚቻልበት እድል አለ ወይ? ይሄውና የአርቲስቱ የታዋቂው አርቲስት በዓለም ላይ አፍሪካን ወክሎ ሪከርድ አፍተር ሪከርድ ሲሰባብር የነበረው ሰሞኑን it was trending እኮ በዓለም ላይ it was number 1 አንደኛ ነበር፣ ሁለተኛ ነበር፣ ሶስተኛ ነበር፣ አራተኛ ነበር። ትሬንድ እያደረገ የዓለምን የሙዚቃ ሪከርድ አንድ ቻይና ሀገር የሚገኝ አንድ ሙዚቃ ብቻ ነበር። ቻይናዎች ብዙ ስለሆኑ በቁጥር በጣም በርካታ ሰው የተመለከተው በወቅቱ እሱን ነበር። ከዛ ውጪ ትሬንድ እያደረገ ነበር። ማንም ጫፉ ላይ አልደረሰም። ይሄ የህዝብን ሪፈረንደም ይነግርሃል። ፖለቲካ ምታምን ከሆነ በሳይንስ እንደሆነ ምታምን ከሆነ እንግዲህ ከጎሳ አስተሳሰብ ማለት ሰማው ከእንደዚህ አይነት እንግዲህ አሁን እኔ ከልት ነው የማየው ብልጽግና ጋር እንጂ ፖለቲካ አይደለም የማየው። እንደው መደናቆርም ስለሆነብን ነው በነገራችን ላይ ለማስረዳትም ማለት ነው። ይሄ ከፍተኛ የሆነ የህዝብ ብያኔ ነው። ያንን እንደ ስታት ነው የምትጠቀመው፣ እንደ ሰርቬይ ነው የምትጠቀመው፣ እንደ ህዝባዊ ብያኔ ነው የምትጠቀመው። ሶ ኢሚዲየትሊ እንደ ኢህአዴግ እኮ 97 ላይ የህዝቡ ሪአክሽን አይቶ ራሱን ለማሻሻል ተገዷል እኮ። ከዛ በኋላ እኮ ነው ኢህአዴግ ቢያንስ ለማቱ ላይም ጭምር መጠነ ሰፊ ሪፎርሞችን እንዲያካሄድ አስገዳጅ ሁኔታ ውስጥ የገባው እኮ የህዝቡ ሪአክሽን ካየ በኋላ። በአገዛዝና በህዝብ መካከል መቆራረጥ ከተፈጠረ በኋላ ትረስት ከተሰበረ በኋላ ግለሰቡን በማዋከብ በኢትዮጵያን ህዝብ ምን አድርገህ ልትገዛው ነው? እስከ ስንት ቀን ልታስፈራሩት ነው? ስንት ቀን ልታሸማቀቁት ነው የሚለውን ነገር ራሳችሁ መልሱ። የአማራ ክልል ሁኔታ በተመለከተ ግን አምባሳደሩ ይሄንን በትክክል ክልል ውስጥ ያለው ሁኔታ በደንብ ሰምተዋል። ክልል ውስጥ ያለው ሁኔታ በምንም መንገድ ምርጫ ማካሄድ የሚቻልበት እድል እንደሌለ፣ አማራ ክልል ላይ ደግሞ ካልተመረጠ meaning half of the parliamentary seat የፓርላማው ግማሹ መቀመጫ ባዶ ነው። የሀገሪቱ ግማሹ ህዝብ በኤሌክሽን ፕሮሰስ ፋንዳሜንታሊ የመንግስትን ቅቡልነት የሚወስነው ምንድነው? ምርጫ ነው። የምርጫ ሂደቱ ህዝብ በጦርነት ውስጥ ባለበት ሊካሄድ እንደማይችል ተደጋግሞ ተነሳ። ቢያንስ ሰላም ሊመጣ የሚችልበትን ፖለቲካዊ ሂደት ሂዱ። አይ ምርጫውንም እናካሄዳለን፣ ጦርነቱንም እናስቀጥላለን፣ ብሔራዊ ምክክሩንም እናካሄዳለን የሚል ትራይሌማ ውስጥ የሶስትዮሽ ምስቅልቅል ውስጥ ሀገርንም ራሱንም ከቶ አገዛዙ በሶስት እጁ እንግዲህ በሁለት እግሩ ሶስት ዛፍ ላይ ሊወጣ ሞከረ ማለት ነው። በሁለት እግሩ ሶስት ዛፍ ላይ ወጥቶ ስኬታማ የሆነን አገዛዝ እንዴት እንደምትመለከቱት አላውቅም። በእኔ አመለካከት ግን በሁለት እግሩ ሶስት ዛፍ ላይ ወጣ አገዛዝ የለም። በአንድ እግሩ እንኳን ሁለት ዛፍ ላይ መውጣት ወይንም በሁለት እግር አንድ ዛፍ ላይ መውጣትም እንኳን አዳጋች ሆኗል በዚህ ዘመን የሚለውን በግልጽ ማስቀመጥ ፈልጋለሁ። so this will definitely change። አሁን አንድ ክሊርሊ ማስቀመጥላችሁ ነገር ምን መሰላችሁ? በርካታ ዓለም አቀፍ ሀገራት የአውሮፓ ህብረትን፣ ቻይናን፣ አሜሪካኖችንም ጨምሮ በርካታ ሀገራት ኢትዮጵያ ላይ ኢንቨስት ማድረግ ይፈልጋሉ። ክሪቲካል ታይም ነው። ሀገሪቱ ሪሶርስ አላት። ሚድል ኢስት እና ገልፍ ላይ ያሉ ሀገራት በተለይ በግብርናው ዘርፍ ደግሞ በጣም የምግብ ጉዳይ በጣም ትልቅ ኢሹ የሆነ ነው የመጣው። ትልቅ ሪሶርስ ያለው ሀገር ነው። በሩን ለሺህ ዘመናት የዘጋ ሀገር ነው። አሁን በጦርነት ምክንያት ተናገር ያለው ሰሞኑን ግለሰቡ ሙሉ ለሙሉ ከፍቻለሁ ብሏል። ኢሪቨርሰብል በሚባል ደረጃ ላይ አምጥተነዋል እያሉ የኢኮኖሚና የፋይናንስ ሚኒስትሮቹን ጭምር እየተናገሩ ሰምተናል። ፍላጎቱ አለ። ኢትዮጵያ ውስጥ መግባት ይፈልጋል። ኢንቨስት ማድረግ ይፈልጋል። ሪሶርሱ አለ፣ አቅሙ አለ። ቀጠናው በጣም ኢምፖርታንት ነው። ለእድገት እጅግ የሰጠ ነው። ኢትዮጵያን ከኢኮኖሚ እድገት ኮሪደር አድርጎ መቀጠል አይቻልም። ግን ሀገሪቱ ውስጥ ያለ የጸጥታ ሁኔታ የሚያሰራ አይደለም። ፖለቲካው ተበላሽቷል። ማንም ገንዘቡን እዛ ኢንቨስት ማድረግ የአውሮፓ ህብረት እንትኑ ላይ
በኤፕሪል 21 እና 22 ላይ በነበረው የሂልተን የ3 ቀን ስብሰባ ላይ ከ22 ከ21 እስከ 22 በነበረው 23 22 ግድቡ ላይ መሳተፍ አልፈልግም አሚን ኤርፖርቱ ላይ መሳተፍ አልፈልግም ብሎ ራሱን አወጡ እንዳልኩት ትላንትና አንዳንድ ፋብሪካ አንዳንድ ካምፓኒዎች ለምሳሌ ዊቢልድ የሚለው ካምፓኒ የፈረንሳዩ ካምፓኒ ሌሎችም እንደዚሁ ይፈልጉ ነበር ኤርፖርቱ ላይ መሳተፍ ግን አውሮፓ እንደ አውሮፓ ህብረት ብራሰልስ ሀገሪቱ ውስጥ ያለው ሁኔታ አስተማማኝ አይደለም ምን ሊመጣ እንደሚችል ኤኒ ታይም አይታወቅም በዚህ ሂደት ውስጥ መግባት አልፈለገም በተወሰኑ ጉዳዮች ላይ ብቻ መሳተፍ ፈለጉ ርቆም መቆም የማይቻልበት ሁኔታ ነው ከቀጠናው መራቅ አይቻልም ከተናው በጣም ክሪቲካል ነው በኋላ ላይ ዋሽንግተን የዎል ስትሪት ጆርናል ይዞት የወጣውን በተለይ ኤርትራን በተመለከተ አሜሪካኖች በቅርቡ እየወሰኑ ወይንም ሊወስኑ እያሰቡ ያሉትን ነገር አስነብቧል እዛም አለመምጣት አይቻልም ኤርትራንም አግልሎ መቀጠል የማይቻልበት ደረጃ ተደርሷል ቀጠናው በጣም ኢምፖርታንት እንኳን እሱን ተውትና ለረጅም ጊዜ ማንንም ዞር ብሎ ማያየው የነበረውንም ሶማሌላንድንም ጭምር ወደ ማየት ተገብቷል ግን ኢትዮጵያ ውስጥ ያለው የእርስ በርስ ፍጅትና ጦርነት አንዲት ስቴፕ ወደፊት የሚያራምድ አይደለም ስጋት አለ አዲስ የሚመጣው ኃይል ለነዚህ ሁሉ ፍላጎቶች ምላሽ አለው የለውም የሚለውን የተለየ የውጭ ሀገሩ በውጭ ያለው በመራቡ በመስራቁ ያሉ ሀገራት ማወቅ ይፈልጋሉ ለዚህ ነው የሚታገሉ ኃይሎች በተለይ ከፍተኛ የትጥቅ ትግል እያደረገ ያለው እንደ ፋኖ ያሉ ኃይሎች ዲፕሎማቲካሊ ከወዲሁ የዓለምን ነባራዊ ሁኔታ በግንዛቤ ውስጥ አስገብቶ በርካታ ስራ መስራት ያለበት አሁን ላይ ነው የምንልበት ትልቁ ምክንያት ይሄ ነው ይሄንን ፍላጎት ያላችሁ ሀገራት ኢትዮጵያ እንድታድግም ቀጠናውም ሰላምና መረጋጋት እንዲያገኝ ከሱዳን ውጪ ሌላ ክራይሲስን አፎርድ አናረግም ይያሉ ሌሎች ክራይሲስ እየመጣ ያለው የኢትዮጵያ ቀውስ ሌላ ቀጠናዊ ቀውስ ይዞብን ይመጣል ብለው አውሮፓው ሁሉም እንደው ፈትቼ ለቋለሁ ይላቸዋል ህዝቡን አሰደደዋለሁ አውሮፓዎቹ በጣም በዚህ ጉዳይ ላይ በጣም ነው የሚሉት ታውቃላችሁ 2016 ላይ ነበረው ማይግሬሽን ክራይሲስ በዚህ ምክንያት ስጋት አለባቸው በዚህ ምክንያት ሰላም እንዲመጣ ሲፈልጉ ደግሞ ሀገሪቱ ውስጥ ያለው ነባራዊ ሁኔታ ተመልከቱት ስቱዲዮ የሚሰብር አገዛዝ ነው ሀገሪቱ ያላት how on earth rational የሆነ ኢንቨስተር ቢዝነስ ራሽናሊቲን ይጠይቃል አይደለም በስሜት አይደለም ሄደም ኢንቨስት የምታደርገው አካባቢው ያምራል ተብሎ አይደለም ኢንቨስት የሚደረገው መብራቱ ብልጭልጭ ነው ደስ ይላል ብለው የታይላንድ እና የሲንጋፖር ባለሀብቶች ኢምፕረስድ አይሆኑም አዲስ አበባ ላይ የተከልካቸው መብራቶች አይደሉም የሚስቡት ጋቨርናንስ ህግ ዜጎቿን እንዴት ነው ትሪት የምታደርገው ሀገሪቱ it really matters እነሱ መብራት ሰቅለው ውሃውን ወደ ላይ እንትን ያስደነስነው ነው we have this እንትኖች አሉን የሚደንሱ ፎሎች አሉን ስለዚህ እሱን ሰርተናል የኮሪደር ልማት የእንትን ልማት አድርገናል ስለዚህ ኢምፕረስድ ይሆናሉ እነማ ኢንቨስተሮች ነው ኢንቨስተሮች ደደቦች አይደሉም እያንዳንዱ ሀገር ኢንቨስት ሲያደርግ ቫዮለንስ ውስጥ ኢንቨስት አያደርግም የዘር ፍጅት ውስጥ ኢንቨስት አያደርጉም ቱሪስቱ መጥቶ ምንድነው የሚያየው ጦርነት ነው የሚያየው ይሄ ሁሉ ሎጅ ገንብታል ግን ሰላም የለም ቱሪስቶቹ ማንን ነው የሚጎበኙት ምንድነው የሚያዩት መጥተው የት ነው የሚያርፉት በህዝብና ባገዛዙ መካከል ያለው ግንኙነት ምን ይመስላል ይሄ አገዛዝ ለመዋጋት ያለውን ቁርጠኝነት ሰላም ለማስፈን ይሄንን ቁርጠኝነት ደግሞታል ወይ አሳይቷል ወይ ነው ጥያቄው አይ ምርጫ አደርጋለሁ እንዴ በምን መንገድ በፈለኩት መንገድ ማን ሊመርጥ ራሴ መርጣለሁ ማን ሊያስመርጥ ራሳችንን እናስመርጣለን ማን ሊመረጥ ራሳችንን እንመረጣለን ሰው ከሌለስ ካሙዙንም ቢሆን እናደርጋ ምንድነው ይሆነ ያለው it's crazy በጣም ግራም ያጋባ እኮ ነው now አምባሳደሩ ከዚህ ስብስብ የተለየ ስለሆነ የግድ የሀገሩን ኢንትረስት ማየት ስላለበት አማራ ክልል ሄዶ ያለውን የጸጥታ ሁኔታ ሲሰማ ማመን አልቻለም ዳስዋራይ የሰማሁት ማመን አልቻለም አረጋ ያቀረባቸው የተናገራቸው ነገሮች
ፈጽሞ ወጥቶ መግባት ማንችልበት ደረጃ ላይ ደርሰናል ኤንድ ቢልድ አፑ ቀጥሏል ስልጠናው ቀጥሏል ይሄ በሁለትና በሶስት ወራቶች ውስጥ ምን ሊያደርገን እንደሚችል መገመት አንችልም ምርጫውንም ሳናካሄድ ትልልቅ ከተሞቻችን በፋኖ እጅ ሊወድቁ ይችላሉ እኔ አሁንም እርሶ ላይ ጫና ማሳድረው ይሄ ጉዳይ አሁን በያዝነው መንገድ የሚፈታ አለ መሆኑን አውቀው ሌሎች አማራጮችን እንዲፈልጉልን ነው ብሎ ነው ሰው እየተናገረው አዲስ አበባ ላይ ይሄ የሆነ ባለበት ባህር ዳር ላይ አዲስ አበባ ላይ ያለው አገዛዝ የቴዲ አፍሮን ስቱዲዮ እየሰበረ ነው ታሰ ኢትዮጵያንም ያህል ትልቅ ሀገር ተቋሞቿ የአፍሪካ ተቋማት ምሳሌ ታሪኳ የብዙ ጥቁሮች ህዝቦች የመላ አፍሪካውያን የመላ የሰው ልጆች ታሪክ በእውነት በጣም የሚያኮራ ሀገር ነው ኢትዮጵያ ታሪኩ ህዝቦቿ ጠንካራ ታታሪ ምድሩ እጅግ የሚያስቀና አርሶ አደሩ እምነቱ ባህሉ እሴቱ እጅግ የሚያኮራ የነበረ ሀገር ዛሬ ግን የገጠማት ነገር በጣም የሚያሳፍር አንደኛው ጉዳይ ይሄ ነው ዘ ኢኮኖሚስት ዛሬ ምን ይዞ ወጣ ምናልባት ቴክኒሻናችን ካለ ሪፖርቱን ልታሳየን ይችላል ዘ ኢኮኖሚስት ደግሞ ተሳለቀበት መጥቶ ምርጫው ላይ ምን አለ አገዛዙ በኢትዮጵያ ታሪክ እንዲህ አይነት ዴሞክራሲያዊ አሳታፊ ሰላማዊ እንዲህ አይነት ውብ ምርጫ በኢትዮጵያ ታሪክ አድርገን አናውቅም ብሎ ተናገረ ሁኔታ ሁሉ ግን አሳፋሪ ነው ብሎ ርዕስ ሰጥቶት ዘ ኢኮኖሚስት ይዞ ወጣ ከመቼ ትናንትና አምባሳደሩ ያለውን ሁኔታ ሰሙ ዛሬ ዘ ኢኮኖሚስት ዘገባውን ይዞ ወጣ ክሊር ሆነ በቃ ሀገሪቱ ውስጥ ያለው ነገር በግልጽ እንግዲህ በቀደም አፍሪካን ሪፖርት በጣም በስፋት ሁሉም ከተሞች ላይ ደብረ ብርሃን ሄዶ አዳማ ናዝሬት ሄዶ አዲስ አበባ ሌሎችም ከተሞች የክልል ከተሞች ላይ ሄዶ ከትግራይ ያነበሩ ሰዎችን ቃለ መጠይቅ አድርጎ ያለውን ሁኔታ በግልጽ ይዞ ወጣ ሀገሪቱ ውስጥ ያለው ሁኔታ እንኳን ምርጫ የሚደረግ በቴሌቪዥን በቀር ከምናያቸው ነገሮች በተለየ በህዝቡ ዘንድ አንድም ስሜት የለም ነው የሚል no appetite for election ምንም አይነት appetite የለውም ህዝቡ ሁሉም ሰው ሲያናገር ከናዝሬት እስከ ባህር ዳር ከመቀሌ እስከ ሞያሌ ድረስ ህዝቡን ሲያናገሩት ደውለው ህዝቡ ምንድነው ያለው ከብርጫው ይልቅ ምግቡና ሰላሙ አይቀድም አንዱ ሰውዬ እንደውም ምን አለ ምርጫ ካርዱ ሰድስባል ደሜ ይፈላል that's what he said አፍሪካ ሪፖርት ነው ይዞት የወጣው ምርጫ ካርዱ ሰድ ሲሉኝ ደሜ ይፈላል ምክንያቱም ወጣን መግባት በማንችልበት መኪናዎቻችን የቦቴ ሹፌር ነው የሚለው የትልቅ መኪና ሹፌር ነው ሄደን ነግደን ከቦታ ቦታ ተንቀሳቅሰን መስራት በማንችልበት ሁኔታ ውስጥ አገዛዙ ምን ይለናል ካርዱ ሰዱ ይለናል ማንን ልንመርጥ እንዲህ አይነት ሁኔታ ውስጥ ነው ያለው ደግሞ ካልመረጥክ አትበላም ካልመረጥክ አትወጣም ካልመረጥክ አትገባም ካልመረጥክ እንደዚህ አይነት ነገር ገጥሟቸው ያውቃሉ ኢትዮጵያውያን በእውነት እንግዲህ አይዊሽ አንዳንዴ የፍጻሜ መንግስት የሚባል ነበር ምናኔ መንግስት የሚባል ዘመን ነበር ታውቃላችሁ በታሪክ ፍጻሜ መንግስት ምን እንደነበር ለምን ፍጻሜ መንግስትስ እንደተባለ ታውቃላችሁ ምናኔ መንግስትስ ለምን እንደተባለ ታውቃላችሁ ያሁኑን ምን አይነት መንግስት እንበለው ነው በምን ደረጃ ይሄኮ እንግዲህ የመሳፍንትን ዘመን የተሻገረች ሀገር ጠንካራ ሀገር ነች ኢትዮጵያ አዎ የኢትዮጵያ ብዙ የዝቅታ ዘመኖች ነበሩን በታሪክ ብዙ ጣውረድ ያለፈ ሀገር ነው አሁን የምንኖርበትን አሁን ህዝብ የሚኖርበትን ስርዓት ምን እንበለው የሚለው ነገር በጣም ማነጋገር ያለበት ይመስለኛል ናው ይሄ ባህር ዳር ላይ ስላለውና አማራ ክልል ስላለው ሁኔታ መረጃ ልስጣችሁ ብዬ ነው ላይክ ያደረጋችሁ ስቲከር እየገዛችሁ ብታዩ ደስ ይለኛል በተለይ ዩቲዩብ ላይ የምትከታተሉ ሰዎች ናው ትላንትና አንድ ፕሮግራም ሰርቼ ነበር ምን ብዬ የካናዳው አላይድ ጎልድ የሚባለው ድርጅት ዚጂንግ ጎልድ ለሚባለው የቻይና ድርጅት የኢትዮጵያን የወርቅ ማዕድን ስፍራ ሸጠለት መቼም አንድ ሰው ዲስኦሪየንት ሳይሆን አይቀርም ይሄንን ስናገር የካናዳው አላይድ የተባለ የወርቅ ማዕድን ድርጅት
ዚጂንግ ለተባለ የቻይና የወርቅ ማዕድን ድርጅት የኩርሙክን የኢትዮጵያን የቤኒሻንጉል ወርቅ ሸጠለት ለቻይናው በስንት ብር? በ4 ቢሊዮን ዶላር ሸጠለት። ኦኬ ይሄንን ሲሸጥለት እና አብይ አህመድም ካናዳም አያውቁም። ድርጅቶቹ በራሳቸው ባደረጓቸው የኮርፖሬቶች ስምምነት አንደኛው ካምፓኒ ለሌላኛው ካምፓኒ ሸጠ። አላይድ ጎልድ ጋር ሆኖ ሌላ በሚሊዮን የሚቆጠር ሼር ያለው ድርጅት ማን ይባላል? አስኮም የተባለ የግብጽ ድርጅት የማንን ወርቅ ኦን ያደርጋል? የኩርሙክን ወርቅ፣ የቤኒሻንጉልን ወርቅ። የኢትዮጵያ ደህንነት መስሪያ ቤት ምን ይሰራል? አይ ዶንት ኖ። አማራ ክልል እየተዋጋ ነው። ትግራይ ላይ እየተዋጋ ማዕቀብ እያስጣለ ነዳጅ እንዳይገባ እንዳይወጣ እያደረገ ነው። ሀገርን እያተራመሱ እየዘረፉ ነው እነሱ። ሌላ ምን ያደርጋሉ? ሀገር በዚህ ደረጃ ስትል እነሱ ኢትዮጵያውያንን መተው ባንዳና ባዳ እያሉ ግብጻዊ ለማድረግ ይጋጋጣሉ። ለግብጽ እኮ እነሱ ይቀርባሉ በብዙ መመዘኛ። ጫውን የኢትዮጵያ ህዝብ ግብጻዊ ለማድረግ ሲታገሉ ሲጋጋጡ ትመለከታላችሁ። የኢትዮጵያን ምልክት ሁሉ ሽረው ባንዲራና ቀለሟን ሁሉ ከህዝብ ልብና ከህዝብ አእምሮ ውስጥ እንዲፋቅ እየሰሩ ሌላውን ባንዳና ባዳ እያሉ ደግሞ በአደባባይ መተው ይዘልፋሉ። አለማፈራቸው። ኤኒዌይ ትላንትና እኔ ፕሮግራም ሰርቼበታል። ዛሬ ብልጽግና እንግዲህ ምን ከሆነ በኋላ እየጮሁ እያሉ ነው። ዛሬ መተው ተመስገን ጥሩነህ ይባረር፣ ተመስገን ጥሩነህ ይነሳ። 2003 ላይ ይታወቅ ነበር። የስ የደህንነት መስሪያ ቤቱ 2003 ላይ ያውቅ ነበር። ግን ምን ማድረግ ይችላል? ምን አሁንስ የኢትዮጵያ የሆነ ምን አለ? ሙሉ ሀገሪቱ የዩናይትድ አረብ ኤሚሬት ጦርነቱ ወታደሩ የአረብ ኤሚሬቶች አይደለም እንዴ? ምኑ ነው ኢትዮጵያ? በየለቱ የምትለብሱት ኮንቮይ፣ የምታመጡት የድሮን ቦምብ፣ የአማራ ህፃናትና ትምህርት ቤት፣ የኦሮሞ ህፃናትና ትምህርት ቤት፣ የትግራይ ላይ የሚያርፈው ቦምብና ከየት የምታመጡት ነው? ያው ከአረቡ ሀገራት ተውሳችሁና እንትን ብላችሁ የምታመጡት ቦምብ ነው። ራሳችሁ ያመረታችሁት ቦምብ ወይንም ድሮን አይደለም። ኢትዮጵያውያንን ለመግደል ቴክኖሎጂ ገዛን እያላችሁ የምትፎክሩ ናችሁ። መቼም ታሪክ እናንተን እንዴት እንደሚያያችሁ አንዳንዴ ወደፊት ነው በታሪክ ውስጥ አስቀድመን ሄደን እንደው ምን ይባል ይሁን ይሄ ስርዓት እንላለን። በእውነት አስቀድመን ወደፊት ሄደን ማለት ነው። ኤኒዌይ ለዚህ ጂንግ ጎልድ ተሽጧል ትላንት እንዳልኩት። ከዛ ውስጥ ከፍተኛ ሼር አላቸው ግብጾች። የነሱን ሼር ግን አልሸጡ። የሸጠው የካናዳው ካምፓኒ ነው። አሁንም ግብጾች በዚህ ወርቅ ማዕድን ላይ የራሳቸው ሙሉ ቁጥጥር አላቸው። ከህዳሴው ግድብ 60 እና 100 ኪሎ ሜትር ርቀት ላይ ነው የኩርሙክ ማዕድን። በአመት 290,000 ኦንስ ፐር ይር የሚመረትበት በአፍሪካ እጅግ ግዙፉ የወርቅ ስፍራ ነው። ያ የኢትዮጵያ ወርቅ፣ ያ ኦፓል፣ ያ የኢትዮጵያ ማዕድን ከቀንጥቻ እስከ ኩርሙክ ምንድነው የሚባለው ይሄ ካፒ ነው ቱሉ ካፒ የሚባለው ከዛ አንስቶ እስከምን አጠቃላይ ደላንታን ይዛችሁ መላ ኢትዮጵያ የትግራይና ሌላው አካባቢ ላይ ያለው ፖታሽ በሉት ምን በሉት ቀርቧል ለገበያ። ምን በቅቤ ያስበላል ነው የሚባለው? ምን በቅቤ ያስበላል ነው? ችግር በቅቤ ያስበላል ነው አይደል? ያ በቅቤ እየበላ ነው። ፖታሹን፣ ወርቁን፣ ማዕድኑን እየሰጠ ችግር በቅቤ ያዋጋል ብሎ በቅቤ እየተዋጋ የኢትዮጵያን ህዝብ ሊጨርስ የኢትዮጵያን ማዕድናት እየሸጠ ነው። እንደዚህ አይነት የታሪክ ምስቅልቅል፣ እንደዚህ አይነት ለመረዳት አዳጋች የሆነ ሁኔታ በእውነት ይገጥመኛል ብዬ በህይወቴ አስቤ አላቅም። የኢትዮጵያን ማዕድናት ሸጠ፣ የኢትዮጵያን ላይ መሳሪያ ገዝታ የኢትዮጵያን ህዝብ የምትወጋበት እንደው እንዴት አይነት ፍጹም እንትን ሆኖ መፈጠር እንደሚጠይቅ አላቅም። ኤኒዌይ ይሄ ነው የሆነ ያለው። ስለዚህ ዛሬ ምንድነው የሰማነው? ተመስገን is under pressure ነው እያልን ያለነው። ተመስገን ጥሩነህን ላይ ከፍተኛ ተመስገን ጥሩነህን ኤኒ ታይም ላይ አባረረው ይችላል። ምክንያቱም ምንም ሚና የለውም። እኔ ባይዘው በአዴን ሚናው የአማራ ክልል አገዛዙ ሚሊሻ እየመለመለ እንዲዋጋ የሚሰጠው ድጋፍ ነው። ከዛ ውጪ በአዴን ፖለቲካዊም መንፈሳዊም ሆነ ምድራዊ ፍላጎት ያለው ቡድን አይደለም። በቀን አበልሰጠው ሱዳንን ብታዘምተው ይዘምታል፣ ሊቢያን ብታዘምተው ትሩምቡሌ የሚባለው ወታደር
እንግዲህ ብዙዎቻችሁ ትሪምቡሌ አይደለም እንግዲህ ትሪፖሊ የዘመተው ኃይል ነው። ትሪፖሊ የዘመተው ኤርትራ ላይ የነበረው ኃይል በወቅቱ የነበረው የጣሊያን ኃይል ከኢትዮጵያ ወታደሮችን እየመለመለ ወደ ሊቢያ ያዘመቱ ኢትዮጵያውያን ናቸው። በደሞዝ ስለሚከፈላቸው ገንዘብ ስላለው ሊቢያ ሄዱ። ለጣሊያን ተዋግተው ገንዘብ ተከፍሏቸው ደሞዛቸውን ይዘው መጡ። ሲመጡ ግን ታጥቀው ሰልጥነው ስለመጡ ለኢትዮጵያ ደግሞ ወታደር እንሆናለን አሉ፣ ተቀጠሩ። በሀገር ውስጥም በሌሎችም ስፍራዎች ላይ በመጀመሪያ ላይ አዲስ አበባ ላይ የጸጥታ ማስከበር ሚናቸውን ተወጥተዋል። በታሪክ ውስጥም ደማቅ ታሪክ አላቸው። እውነት ለመናገር አብዛኞቹ ምንም እንኳን በእርስ በርስ ጦርነት ቢያልቁም አሁን በአዴን ትሪምቡሌ ያለ ሀገሩ አርሶ አደሮች ናቸው፣ ዘመቱ፣ ስራ ነው። በአዴን በዛ ደረጃ አሁን እንደዛ አይነት ሚና ያለው ድርጅት ነው። ለወገኖቹ እልቂት ከፊት ተሰልፎ ወታደር የሚመለምል ምንም ሌላ መንፈሳዊም ምድራዊም ፖለቲካዊም ግብ የሌለው ቡድን መሆኑን ትመለከታለህ። አንድ እውነት ግን ተናግረዋል አምባሳደሩ። እሱም ክልሉን መቆጣጠር የሚቻል አይደለም፣ አሁን ባለውም የጦርነት ሁኔታ ክልሉ ላይ ያለውን ችግር መፍታት የሚቻል አይደለም፣ ስለዚህ ፖለቲካዊና ዲፕሎማሲያዊ ጥረት ይደረግልን ብለው አመልክተዋል። እንግዲህ ይሄ አለቆቻቸውን ያስቆጣል። ምክንያቱም አለቆቻቸው አማራን ካልጨረሱ በስተቀር ጦርነቱ ፍጻሜ እንዲያገኝ አይፈልጉም። አለቆቻቸው ህዝቡን ካልጨረሱት ካልፈጁት በስተቀር ማለት ነው። እና ኤኒዌይ በየዕለቱ እየተሸነፈ ነው ወታደራቸው። እንደዛም ሆኖ በሽንፈት ውስጥም ጦርነቱ መቀጠል አለበት ብለው የሚያምኑ አካላት እንደሆኑ ተረድተናል ማለት ነው። ዘኢኮኖሚስት ምርጫውን በተመለከተ አሳፋሪ ነገር ነው የሚለው። አገዛዙ ግን በግልጽ አብይ አህመድ የተናገረውን ኮት አድርገዋል። ምርጫው ዲሞክራሲያዊ ይሆናል ብሏል አገዛዙ። በአክቹሊ መሬት ላይ ያለው ሁኔታ ፈጽሞ ከዚህ ጋር የማይገናኝ ነው የሚለውን ዘገባ ይዞ መውጣቱን ሰምተናል። ሌላው አፍሪካ ሪፖርት ይዞ የወጣው አርኤስኤፍን በተመለከተ በኮንግረሱ ከፍተኛ ጫና እየተደረገ እንደሆነ ተናግሯል። ዛሬ ይዞት የወጣው ሪፖርት አርኤስኤፍ የሚባለው የሱዳን ታጣቂ ቡድን እሱ በሽብር እንዲፈረጅ ከፍተኛ ጫና እየተደረገ እንደሆነ በዋይት ሃውስ የሚገልጽ ሪፖርት አስነብቧል። ጥሩ አይደለም በዩናይትድ አረብ ኤሚሬት እና አብይ አህመድ። ምክንያቱም ኦልሬዲ እንደዚህ አይነት ጦርነት ውስጥ በጎረቤት ሀገራትም ጭምር ባለ ጦርነት ውስጥ እየተሳተፉ ያሉ ቡድኖች ስለሆኑ እንዲህ አይነት ክሶች፣ እንዲህ አይነት ጫናዎች ይኸው ትራምፕ has the power to end Sudan's war የሱዳን ዋርን ለመጨረስ ፕሬዚደንት ትራምፕ የተሻለ ስልጣን ያላቸው መሆኑን ይገልጽና በተለይ ደግሞ ኮንግረስ is pushing for an RSF terror designation ነው የሚለው። ኮንግረሱ በጣም በከፍተኛ ደረጃ ጫና እያደረገ እንዳለ አርኤስኤፍ በዛ ደረጃ እንዲፈረጅ ለማድረግ ከፍተኛ ርብርብ እየተደረገ እንዳለ የሚያስነብብ ነው። ይሄም ለብልጽግናና ለብልጽግና ሹማምንት ጥሩ መልእክት እንደማይሆን በግልጽ መመልከት ትችላላችሁ። ሌላው ኤርትራን በተመለከተ ነው። ኤርትራን በተመለከተ የመጣው ነገር is a game changer። ብልጽግና ሰሞኑን አንድ ሆርን ሪቪው የሚባል የብልጽግና የደህንነት መስሪያ ቤት ጽሁፍ የሚጽፍበት ገጽ አለ እና እዛ ላይ በዚህ ሀገር ኢዚሊ እሱን አክሰስ ማድረግ አይቻልም። በነገራችን ላይ ብዙ ያስቸግራል። እነሱም የሰውን መረጃ ለመሰብሰብ ጥረት ስለሚያደርጉ ይመስለኛል እዚህ የማይፈቀደው። ግን በተለያየ መንገድ ስመለከተው የሚያወጧቸው ሪፖርቶች ላይ ሙሉ ስራቸውንና ሰዓታቸውን ጊዜያቸውን ኢትዮጵያ ውስጥ ያለው ጦርነት እንዴት ኢትዮጵያን ቀጠናው ላይ እየጎዳት ነው፣ እንዴት ካለም አቀፉ ማህበረሰብ እየነጠላት ነው የሚለው ላይ ትንተና አይሰሩም። ሊቃኖቹ ቁጭ ብለው የሚያላዝኑት ኤርትራ ላይ ነው። እዛው በተቋም ውስጥ የምትሰሩ ልጆች ኦፍ ኮርስ ነገ የምትሰራላችሁ ሙያተኞች እንደሆናችሁ ስለመገመት አይዘወይ በሚመጣው ለውጥ ውስጥ በሙያችሁ ሀገራችሁን የምታገለግሉ በሙያ ላይ ብቻ ሆናችሁ የምትሰሩ ሰዎች ትኖራላችሁ። በሚቀጥለው የፖለቲካ ምህዳርና በኢትዮጵያ ውስጥ በሚኖረው ለውጥ ውስጥ አሁንም ይሄንን ስራችሁን ልትቀጥሉ የምትችሉበት እድል ይኖራችኋል ብዬ አስባለሁ። ኤክሰፕት ከዚህ አገዛዝ ጋር ሆናችሁ በህዝብና በሀገር ላይ ጥፋት እንዲፈጸም እየሰራችሁ ያልሆናችሁ ማለት ነው። ከዛ ውጪ ግን በሙያችሁ የምታገለግሉ ሰዎች ለህሊናችሁና ለታሪክ ተጠያቂነት ብላችሁ ስሩ፣ ስትሰሩ ማለት ነው። ከዚህ አገዛዝ በላይ ስለሆነ ሀገር ግን የምነግራችሁ ነገር በተለይ ደግሞ አናሊሲስ የምትሰሩ ሰዎች ጂኦፖለቲካውንም አጠቃላይ ሀገራዊና ሌላውን ዓለም አቀፋዊ ሁኔታዎችን የምትመለከቱ ሰዎች how come you miss the elephant in the room? የአማራ ጦርነትና አማራ ክልል ላይ ያለው 12 እዝ አስገብታችሁ የምትዋጉበት ጦርነት ኢትዮጵያን በቀጠናው ላይ ባላት ተሰሚነትና ሚና ላይ ያደረሰባትን ተጽዕኖ እንዴት አትገመግሙ? እንዴት በዛ ላይ አናሊሲስ አትሰሩም? why always Eritrea?
ለእያንዳንዱ ነገር ኤርትራ ላይ ነው የምትጮሁት። ሪፖርቱ ሁሉ አናሊሲሱ ሁሉ ኤርትራ ነው። ኢትዮጵያ ውስጥ ያሉትን የውስጥ ጉዳዮች በቀጠናው ላይ ይዘው የመጡትን በሀገሪቱ ውስጥ ይዘው የመጡትን ቀውሶች ይሄም እንዴት የሀገሪቱን ዲፕሎማቲክ ስታተስ እና ዲፕሎማቲክ ፖዚሽን እየጎዳው እንዳለ ለምን ለማሳየት ጥረት አታረጉ? አሚን ለምን courageously ይሄንን ለመፈተሽ አትሞክሩም ማለት ነው። እኔ አሁን በየለቱ በየሀገራቱ ያሉትን ነገሮች እዚህ ቁጭ ብለን እያንዳንዱ እንቅስቃሴ እንዴት የአማራን ህዝብ ትግል አፌክት ያደርገዋል የሚለውን ተነትናል። every single day የአማራን ህዝብ ትግል ምንድነው አፌክት የሚያደርገው? እያንዳንዱ ሁነት በምን መንገድ ነው የሚያጠቃው? በምን መንገድ ነው ይሄንን ህዝባዊ ትግል ወደ ውጤት ሊያደርስ የሚችለው? የምን እንቅፋቶች አሉ የሚለውን ሌላው የትግራዩም ልሂቅ ይገመግማል። and of course የኦሮሞ ልሂቃንም በተለይ በውጭ ሀገር ያሉት ሀገሪቱ ውስጥ ያለው ሁኔታ በኦሮሞ ህዝብ ላይ ምን እያመጣ ነው የሚለውን እየገመገሙ እንዳሉ መለከታለሁ በተለያየ ጊዜ ማለት ነው። ሌላውም ኢትዮጵያዊ እንደዚሁ እውነት ለመናገር ሌሎች በርካታ የኢትዮጵያ ልሂቃንም ጥረት እያደረጉ ነው። ከሚመጣው አሁን ካለው ጋር አይደለም ከሚመጣው ስርዓት ጋር ራስን አዳፕት ለማድረግ የሚያስችል ዝግጅት ነው እየተደረገ ያለው። በሁሉም መንገድ እመለከታለሁ እንዲህ አይነት ጥረቶች። እኔም ማበረታታቸው ጥረቶች ናቸው። ባይዘው ሪስፔክትፉሊ ዲስአግሪ የምናደርግባቸው ጉዳዮች ይኖራሉ፣ ልዩነት ሊኖር ይችላል። በኢትዮጵያ ውስጥ ለውጥ በመኖሩ ላይ ግን የጋራ መግባባት በሙዚቃውም ያየነው እሱ ነው። ሙዚቃው በነገራችን ላይ ሬፈረንደም ነው ያልኩት የጋራ ውሳኔ የተላለፈበት በኢትዮጵያ ውስጥ ለውጥ እንደሚያስፈልግ የኢትዮጵያ ህዝብ የጋራ አቋሙ የተንጸባረቀበት አሳዛኝ ነው። ባይዘው የኢትዮጵያ ህዝብ በሰልፍ ይሄንን መናገር አይችልም። ሌሎችም ትልልቅ የኢትዮጵያ ሪሰርች ተቋማት ኖረው የህዝቡን ፍላጎት በተመለከተ ትንበያና ትንተና አይሰሩ። ያለው ብቸኛ አማራጭ እንግዲህ ህዝቡ በሚዲያም በምንም ድምጹን ማሰማት ስለማይችል ሙዚቃን በመስማት ተቃውሞውን የገለጸ የመጀመሪያው ህዝብ እኮ ነው የኢትዮጵያ ህዝብ። አያሳዝንም? ይሄ ህዝብ ግን ሀገር ይገባዋል። የኢትዮጵያ ህዝብ ሀገር ይገባዋል። በእውነት በጣም የሚያኮራ የሚያሳዝንም ህዝብ ነው። ሙዚቃን በመስማት ቁጭቱን የሚገልጽ ህዝብ ታውቃላችሁ? ስሜቱን የሚገልጽ ህዝብ ታውቃላችሁ? ፍራስትሬሽኑን ቁጣውን በማውደም ወይ በሆነ ነገር አይደለም። እነሱ እንደሚሉት አሸባሪ ተብሎ የተከሰሰው ሙዚቃ በመስማቱ የሆነ ድንቅ ህዝብ እኮ ነው የኢትዮጵያ ህዝብ። ሌሎች ሀገራት ላይ ፕሬዝዳንቱን ሰድበህ ሙዚቃ ታወጣለህ፣ በቢሊዮኖች ገንዘብ ታገኛለህ። ከዛ በኋላ ታዋቂ ሰው ሆነ በሀገር ውስጥ ጋርድ ቀጥረህ ትቀሳቀሳለህ። ፕሬዝዳንቱ ባለበት መድረክ ላይ ተጋብዘህ ፕሬዝዳንቱን እዛው ፊት ለፊት ትሰድባለህ፣ ተቃውሞህን ታሰማለህ። የኢትዮጵያ ህዝብ ሙዚቃን በመስማቱ በሽብር ወንጀል ተከሰሰ። እኔ እንደው ምን አይነት የታሪክ ምስቅልቅሎች ውስጥ እንደገባን አላውቅም። እንደ አቡነ ጴጥሮስ የሆነ ነገር አድርገሃል ህዝቡን ገስጽ ተብለህ ከዛ በኋላ ያንን አላደርገውም እንኳን ስና ህዝቧ ምድሪቱን ቢሆን ለፋሽስት እንዳትገዛ ብለህ አውግዘህ መሰዋት አንድ ነገር ነው። ሙዚቃ ሰማ ተብሎ ፍርድ ቤት ቀርቦ በሽብር ክሰሱት። ያውም ክርስቲያኖቹን እስላማዊ አጀንዳ ነው ያላቸው፣ ሃይማኖታዊ አጀንዳ ነው ያለው። ለምሳሌ አይሲስ እና አልሸባብ እሱም ቬሪ ኤክስትሪም ቨርዥን ፖለቲካዊ ጥያቄ አይደለም ያላቸው፣ ኢኮኖሚያዊ አይደለም፣ ወርልድ ኦርደርን አይደለም የሚቃወሙት። በነገራችን ላይ ሃይማኖታዊ ትግል ያደርጋሉ እነዚህ ድርጅቶች፣ ግን በኃይል በጉልበት ፍላጎታቸውን ለማሳካት ከባድ ወንጀልና ፍጅት ጽንፈኛ የሆነ ሽብር በሀገራት ላይ ይፈጽማሉ። በምዕራቡ ላይ በተለያዩ የስልጣኔ ሀገራት ላይ ይፈጽማሉ የሚባሉ የሽብር ቡድኖች ማለት ነው። እነ ጌታቸውን እነ በለጠን ሰብስቦ ከአዲስ አበባ ሙዚቃ ሲሰሙ ይዘው በእነዛ ድርጅቶች ጋር አገናኝተህ ሽብር ብለህ ደግሞ ትከሳለህ ማለት ነው። እንዲህ አይነት ነውር በእውነት ሰምቼም አይቼም አላቅም። የትም ቦታ ላይ እንደዚህ አይነት ነውር ሰምቼም አላቅም። ግን ሀገሪቱንና ህዝቡን ሂዩሚሌት ማድረግ ማዋረድ እና በለው ደግሞ የሚሉ አሉ። በጣም የሚገርመው ነገር በሀገሪቱ ውስጥ ሁሌም መፍትሄ እንዲመጣ ሁሌም ሰላም የሚመጣበትን መንገድ አይጠቁሙም። ስራቸው በየለቱ አገዛዙ ከገባበት ቅርቃር እንዳይወጣ በየለቱ
ድጋፍ የሚያደርጉ ኃይሎች አሉ እዛው አገዛዝ ውስጥ ነው የዚህ አገዛዝ ትልቁ መከራ የሆነበት በነገራችን ላይ ከሚታገለው ኃይል በውስጡ የተሸከማቸው መከራዎች ናቸው በውስጡ የተሸከማቸው ሰዎች ቀደም አንሞት ሲል የነበረው ነው የመጨረሻዎቹ ካኪስቶክራቶች የሚባሉት the enemies of the people የህዝብ ጠላት የሆኑ አርሶ አደር የሚጠሉ አርብቶ አደር የሚጠሉ ህዝብን የሚጠሉ አማራን የሚጠሉ ኦሮሞን የሚጠሉ ናቸው እነዚህ ራሳቸውን ብልጽግና ብለው የሚጠሩ ራሳቸውን ነው በነገራችን ላይ ብልጽግና የሚሉት ፓርቲውን እኮ ነው ብልጽግና የሚሉት ሀገሪቱንና ህዝቧን አይደለም እነሱ ናቸው የሚበለጽጉት ተጠርተናል is the calling ይሉታል ወደ ፓርቲው የሚገባ የተጠራ ነው ስለዚህ ይበለጽጋል የሚሉ ናቸው ስለዚህ ህዝቡ ኢነሚ ነው የብልጽግና ጠላት ነው ህዝቡ እንጂ መበልጸግ የሚገባው የሀገሪቱ ባለቤት አይደለም ህዝቡ የሀገሪቱ ባለቤት እነሱ ናቸው ከሱ ትራፊ ወጥ ይሸፈርለታል ኢትዮጵያ ህዝብ በዓል ሲመጣ አብይ አህመድና ባለቤቱ አሉ ከፊት ለፊት ከዛ ዱቄትና ዘይት ይሰጣዋል ለኢትዮጵያ ህዝብ በየአመቱ ይሄንን ተቀብሎ መኖር እንግዲህ እንዴት ሀገርና ዜጋን የሚያስብል አላውቅም ለዚህ ነው የኛ የአማራ ህዝብ ትግል እኔ እንግዲህ በሚዲያው ዘርፍ የራሴን አስተዋጽኦ አደርጋለሁ የአማራ ህዝብ ትግል በኢትዮጵያ ውስጥ ፖለቲካ እንዲኖር ህዝቦች የሀገራቸው ባለቤት እንዲሆኑ የዜጎች እንዲሆኑ በህግና በእኩልነት እንዲተዳደሩ ማንነታቸው ክብራቸው ሆኖ ባህልና እሴቶቻቸውን እንዲያጎለብቱ ግን ደግሞ በህግ ፊት እኩል ሆነው በጋራ በአንድ የጋራ አጀንዳ የሚሰለፉበትን እድል እንፍጠር አልቲሜትሊ በዚህ ሂደት ውስጥ ሁሉም የራሱ ሚና አለው ህዝብንና የህዝብን ህልውና ማስቀደም ህዝብንና የህዝብን ህልውና ማስቀደም ከተቻለ በኋላ ሀገርን ከጥፋት መታደግ ይቻላል የሚል እምነት አለን በዚህ ዘርፍ እንግዲህ የኛ ሚና በሚዲያው ዘርፍ ማህበረሰብን ማንቃት ህብረተሰቡን ማንቃት ነው የነቃነ ህዝብ ይወል እኔ አማራውን ኮንሺየስ እንዲሆን ካደረኩት በኋላ ከዛ በኋላ እሱ ነው የሚታገል አርሶ አደሩ በቀደም በሚያስደንቅ መንገድ ያማራ ህዝብ ወጥቶ ምርጫ አልታደርግም ማለት መጣ ቀየው ላይ አታደርግም ምርጫ እየገደልከኝ አርሶ አደሮች በሚያምር በሚጣፍጥ አንደበታቸው ቅጥፈት የተሞላበት አይደል ለዚህ አርሶ አደር ስናገር ክብር እየተሰማኝ ነው የምናገረው ለምን ሪያሊስት እውነትን የሚኖር ማህበረሰብ ለዚህ ነው እኔ ባይዘው I'm just defending truth ምንም ቅጥፈት አልጨምርም መረጃ እያንዳንዷን ከማመጣትን መረጃ ከእያንዳንዱ ሶርስ እየነገርኩ ነው ማወራው ከውስጥ ሰዎች ምናምን ከንትን ምናምን መጣ እያንዳንዷን መረጃ ኤክሰፕት ከክልል ውስጥ ከሚላከው መረጃ ባሻገር አብዛኛው በተለያዩ ዓለም አቀፍ ተቋማት የሚወጡ ሪፖርቶችን ነው ትርጉም ባለው መንገድ አምጥቼ ማቀርበል so just እውነትን ዲፌንድ ስታደርግ ብዙ ክራፕ አያስፈልግም ብዙ ቆሻሻ ማምጣት መሸከም አይተበከብህ ለዛ ነው ብልጽግናን ዲፌንድ ማድረግ በጣም ከባድ ነው ዋጋው ብዙዎቻችሁ የምትጋጋጡት ብልጽግናን ዲፌንድ ለማድረግ ስለማይቻል ነው እንዴ ስቱዲዮ የሚሰብርን ስርዓት እንዴት አድርገህ ነው ዲፌንድ የምታደርገው how on earth ይሄንን ጀስቲፋይ ታደርገዋለህ ስቱዲዮ አይ ሁለት ነገር ነው የሚሆነው አይ እኛ አልሰበርንም አንድ ነገር ነው ሁለተኛው ደግሞ ኦኬ አልሰበራችሁም ማው so you can't protect ማለት ነው የግለሰቦችን ፕሮፐርቲ ስለዚህ እንዴት ነው ፎሬን ዳይሬክት ኢንቨስትመንት ሀገሪቱ ላይ እንዲመጣ ኮርፖሬሽኖችን የምትጋብዘው if you can't protect የእነዚህን ትልልቅ አርቲስቶች ሰሞኑን ዓለምን ያነጋገረ አርቲስት አንድ ስቱዲዮ ፕሮቴክት ካላደረግ አይ እኛንን የሰበርነው ኦኬ ከሰበርክም ሞራሊ በምን አይነት ደረጃ እንደምትገኝ ዓለም ያውቃል ይሰማል ካሰበርክም በዛው ልክ ነው የምትታየው ፕሮፐርቲን ሴኩር አታደርግም እዚህ ሀገር ለፕሮፐርቲና ለሊበርቲ ለሰው ልጆች ህይወትና ለንብረት የሚሰጠው ክብር ቀላል አይደለም የሰውን ቤት ዝም ብሎ ማፍረስ አይቻልም ከሰው ልጅ ህይወት እኩል ነው የሚታየው በሬህን ከቀማህ በኋላ ነፍሴን ስላላጠፋት ማለት አትችልም እዚህ ሀገር ባይዘው ለምን property really matters ህይወት የሚኖረው ሰው ሀብት ሲኖረው ኢትዮጵያውያንም ሀብትና ከብትን አስቀድመው ከሰው ልጅ ለልና እኩል አድርገው ማንንም ሰው የሰውን ሀብትና ንብረት እንዳይዘርፍ ጥበቃ ያደረጉባቸው በርካታ ምክንያቶችም ከዚህ የሚመነጩ ናቸው ከዚህ አስተሳሰብ የሚቀዱ ናቸው ያማራን አርሶ አደርና ሰብል ካቃጠልክ በኋላ ቤተሰቡን ገድለዋል ሰብሉን ካቃጠልክ በኋላ የለም ቤተሰቡ ማለት በከተሞችም ላይ በተመሳሳይ የሰውን ቤት ካፈረስክ በኋላ
ሃውስሆልዱን በትነዋል ሃውስሆልድ ደግሞ ኢኮኖሚክ ዩኒት ነው ፕሮዳክቲቭ ዩኒት ነው ሃውስሆልዱ አምራች ነው ኢንዱስትሪ ነው ሃውስሆልድ ዝም ብሎ ሰዎች አራት ሰዎች የሚኖሩበት አይደለም ቤተሰብን ከበተንክ በኋላ ስለ ኢኮኖሚክስ አታወራ ሀገር በትነሃል ማለት ነው ከናንተ ኮሪደር በላይ አንዲት ቤት መበተን በሀገር ላይ ኢምፓክት አላት ምንለው ለዚህ ነው ግን እንዴት አርገን እንግባባ በእውነት በጣም አስቸጋሪ ስለሆነ ማለት ነው ኤኒዌይ በርካታ ፍላጎቶች በመኖራቸው ምክንያት በቀጠናው ላይ በተለይ ከኢራን ጦርነት ጋር በተያያዘ አሜሪካኖቹ ኮምፕሊትሊ ኤርትራን በተመለከተ ሰሞኑን ያገዛዙ ሚዲያዎች በተለይ እንዳልኩት ሆርን ሪቪው ኤርትራን በተመለከተ በርካታ ነገር ሲጽፍ ነበር እያጠለሸ ከኢራን ጋር እያገናኘ ከሱዳን ጋር እያገናኘ ከሁቲ ጋር እያገናኘ ይጽፍ ነበር አልሰሙትም የአሜሪካ ኢንትረስት ቀዳሚ ሆነ ስለዚህ ከኤርትራ መንግስት ጋር ሪኢንጌጅ እናደርጋለን ብለው ሳንክሽኑንም ጭምር ሊፍት ሊያደርጉ የሚችሉበትን ሁኔታ እየገመገሙ እንዳሉ በግልጽ ዛሬ መረጃዎች ወጥተዋል ይሄ ለኤርትራ በተለይ ደግሞ በጣም በብዙ ጊዜ ኤርትራ መንግስት የሳንክሽን ፕሩፍ ነው በአንድም በሌላ መንገድ እሱን አሳይቷል በተደጋጋሚ ግን በብዙ መንገድ በኢኮኖሚ ጫና ውስጥ በተለያየ ምክንያት ጫና ውስጥ ነው እዳ የለበትም ሀገሩ እንደ ኢትዮጵያ በቻይኖች ኦን የሚደረግ ሀገር አይደለም in terms of እዳ ስለ ዴብት ነው ማወራው በነገራችን ላይ እዚህ ሀገር ኢኮኖሚስቶቹ አሉ የሚባሉ ኢኮኖሚስቶች አንድ ሀገር በእዳ ከወደቀ በኋላ ሉዓላዊ አይደለም ይላሉ ስለ ተራ እዳ አይደለም ማወራው በየለቱ አሸጋግሩልን ስለሚባል እዳ ነው ማወራው እስካንገቱ ድረስ ለገባበት እዳ እየተዋሰ ስለሚዋጋበት እዳ ነው ማወራው ሁሉን ነገር ዛሬ ብንነግራችሁ እንግዲህ ምንም አይጠቅምም ኤኒዌይ ለኤርትራ ጉድ ኒውስ ይመስለኛል ሰው እንግዲህ ያጤኑት እንዳሉ በተለይ ደግሞ እዚህ በየመን እና በኤርትራ በባቤል አሚን የኤደን ባህረ ሰላጤን ከቀይ ባህር ጋር የሚያገናኘው መሰረተ ላይ 1120 ኪሎ ሜትር ላይ የሚገኘው በቀይ ባህር ኤርትራ ወገብ ያንን ወገብ ይዘ ቀይ ባህርን በተለይ ከሁቲ ዘነዘረውን ጥቃት በቀጠናው ላይ ማሪታይም ራውቱ ላይ የሚኖረውን ተጽዕኖ ለመቀነስ የወሰኑ ይመስላሉ አሜሪካኖቹ ከኤርትራ ጋር ያላቸውን ኢንጌጅመንት ድጋሚ እንዲያጤኑት ተገደዋል ቻይኖቹም በተመሳሳይ ኤርትራ ሰሞኑ ሲመላለሱ የነበረበት ሁኔታ ተመልክተናል ያ ኮሪደር እንዳልኩት አስፈላጊነቱ ከጊዜ ጊዜ እየጨመረ ነው አንሳድሊ በዚህ ሁሉ ሁኔታ ውስጥ ኢትዮጵያ ከራሷ ህዝብ ጋር እየተዋጋች ነው አማራን ካላጠፋው እንቅልፍ አይወስደኝም ብሎ አማራን እያሳደደ እየገደለ ነው ኦሮሞን እያሳደደ ይሄ ወለጋ ነው ይሄ ጅማ ነው ይሄ አርሲ ነው እያለ ኦሮሞንም በዛው ልክ እያሳደደ ነው የትግራይን ህዝብ አይዞሌት አድርጎ በረሃብና በጥማት በርዛት ሊፈጅ ለተቀን እየሰራ ነው ያለው እንደዚህ አይነት በህዝባችን ላይ መከራ በዚህ አይነት ልክ የኢትዮጵያ ህዝብ በታሪክ የተፈተነበትን ዘመን ለማሰብ በኔ በኩል ይቸገራል ለማለት ነው ከዚህ በላይ ሰዓታችሁን ባልወስድ ጥሩ ነው ረጅም ሰዓት ነው ያወራነው በቀጣይ እናንተ እንድታወሩ አደርጋለሁ ዛሬ ደስ ያለኝ ለምንድነው በቀጥታ ማወራው ለአማራ ህዝብ ለኢትዮጵያ ህዝብ ስለሆነ ነው ላይቭ እንደሆንኩ በሳተላይት ስለሰማው ነውና ሳተላይታችንን እየተከታተላችሁ ያላችሁ ኢትዮጵያ ላይ ሁሉም ሰው መከታተል አለበት ከዚህ በኋላ አሁን ተረባርበው ያዘጉታል ታያላችሁ በቅርብ ቀናት ማለት ነው ግን በማንኛውም መንገድ በሁሉም አማራጮች እንመጣለን በዋናነት መታፈን እንደማንችል ማሳየት ነው ህዝባችን አቅም አለው እኔ ባይዘው ብልጽግናን በሆን እነዚህን ድምጾች ቁጭ ብሎ መማር ነበረበት ከኔ ንግግር ብዙ መፍትሄ ይወጣል ራሴን ያጋነንኩ አይደለም ከህዝብ ጋር ነው ሙሉ የህዝብን መከራና ስቃይ ተሰማ ነው ሙሉ በየለቱ ህዝብ ጥቆማ መረጃ እያለ ይልካል ከየሀገሩ የህዝብን ብሶት ነው የምናወራው ሁሉም ሚዲያዎች አሞግሰዋችኋል እስኪ አንድ ሚዲያ ፍቀዱ ከናንተ የተለየ እናንተ ማታወሩትን የሚያወራ አንድ ሚዲያ ስሙ እስኪ የአማራን ህዝብ ድምጽ ስሙ መጀመሪያ ህዝቡ ምን እንደሚፈልግ ወቁ አፍናችሁ ጦርነት ውስጥ ብቻ ታፍናችሁ እንዴት ድሮን አርጋችሁ ራሳችሁን ልታጠፉ ትችላላችሁ ነው ይያልኩ ያለው እያጠፋችሁ ነው ራሳችሁ ስሙ ማትፈልጉትንም ሐሳብ ማለት ነው እና የተለየ ሐሳብ የሚያወሩ ሰዎችን የመስማት ከሬጅ የላችሁ ለዛ ነው ዩቲዩብ ላይ ታሳፍኑናላችሁ በሳተላይትም ስንመጣ እንደዚሁ ፓኒክ አታድርጉ ስሙ የኛን ሐሳብ በኢትዮጵያ ህዝብ የተሻለውን ሐሳብ ይገዛል ስምናወራው ከዚህ ስርዓት በኋላ ስለሚመጣው ስርዓት ነው ስለምን በሀገሪቱ ስለሚመጣው ለውጥ ነው እንናገረው
አሁን በሀገርና በህዝብ ላይ የምታደርሱትን በደል እያደረሳችሁ ያላችሁትን ግፍና መከራ እናሳያለን። በምን መከል ስርዓታችሁ ህዝብን እያጎሳቆለ እንዳለ እናሳያለን። ደግሞም የህዝብን ትግልና ጥረት ወደ ተሻለ ዲሞክራሲያዊና ፖለቲካዊ ለውጥና ሽግግር እንዲያመራ ሀገሩ ደግሞ የራሳችንን ጥረት እናደርጋለን። ይሄንን እናንተ ብልጥ ብትሆኑ ምንድነው የሚባለው ብላችሁ ሰምታችሁ መዝግባችሁ የራሳችሁን ስራ ለመስራት ደግሞ እድል ይፈጥርላችኋል። ስንቱን ሐሳብ አዘግታችሁና ተረባርባችሁ አፍናችሁ ትችሉታላችሁ እያልኩ ነው። ኤኒዌይ በዚሁ የዛሬውን ፕሮግራም ጨርስና ደስ ብሎኛል ኢትዮጵያ የተሰማን ስለሆነ እንዳልኳችሁ ማለት ነው። አንሙት እስከመጨረሻው ድረስ አብሮን ባለመቆየቱ በጣም አዝኛለሁ። ነገ ተመልሶ ይመጣል። በሌሎች ፕሮግራሞች በሌሎች ጉዳዮች ምክንያት ስልክ ተደውሎ እንደገባ ሰምቻለሁ። ናው እሁድ ዕለት ለኤቢሲ በስሞል ሰርክል ለኤቢሲ ፈንድሬዝ እናደርጋለን ለሳተላይቱ ለአማራ ሳተላይት ማለት በስሞል ሰርክል ብዙ ሰው እናስቸግርበት ምክንያት የለም። ሳተላይቱ መጥቷል። ግን ደግሞ የሳተላይቱን ክፍያ በተመለከተ የተወሰኑ ሰዎች ጋር ጥሪ ያደርገናል። ስለዚህ ማገዝ የምትፈልጉ ሲደመር 1723093725 በዋትስአፕ መልእክት ላኩልንና ሊንክ ልክላችሁና እዛ ላይ ትገባላችሁ የራሳችሁን ተሳትፎ ታረጋላችሁ ለማለት ነው። አናስቸግርም። ከፈቀዳችሁ ከገባችሁ አላማውን ከተረዳችሁ ብቻ ደግፉ ለማለት ነው። ለነበረን ቆይታ ከልብ ነው ማመሰግነው። እግዚአብሔር ይስጥልን። በድጋሚ መልካም ጊዜ ይሁንላችሁ። መልካም ምሽት። ኢትዮጵያ እየተከታተላችሁ ነው ያላችሁ። ጤና ይስጥልን።